ይሄ መነጽር ሰላም ነው። እንዴት ነህ? ሰላም ሀዋን ነው። እሺ ጥያቄ አለ ወይስ እንጠይቅ? ምረጥ። ልጠይቅህና ከዛ ጠይቀኛለህ። አይ ጠይቅሽ። እስልምና ቁርአን ትክክለኛ አስተምሮ ነው ብለህ ታስባለህ? ጨረስክ? እሱ ነው ጥያቄ? ጨረስክ ወይ? እሱ ነው ወይ ጥያቄ? እሱን ጠይቅ መልሼ። አይሰማም ነው ተሰምተኛል። እሱ ነው ጥያቄ? ጨርሰሃል ወይ? ከጨረስክ እኔ መልሼልህ ወደ አንተን ጥያቄ ወደ አንተ ስለማዞር ጨረስክ? እሱ ነው ጥያቄ? ቢኒያ ቢኒያ ችግር የለም። እሺ ለማንኛውም እስልምና ላይ እንትን ይፈቀዳል። ምን አንድን ሴት በቃ ሴተኛ አዳሪ ገዝተህ እንትን ማድረግ ትችላለህ፣ ይፈቀዳል በእስልምና። እሱ ክርስትና ላይ ነው የሚፈቀደው። ከነዋጋው ሁሉ አሳይሃለሁኝ። አንድ ወንድ አንዲትን ሴት በ15 ብር ገዝቶ መደከል ይችላል። አስተፍሮ ልክ እንዲሁ ድንግልና ደግሞ ትንሽ ይጨምራል። 50 ብር ምናምን ነው ደግሞ መጽሐፍ ቅዱስ ላይ እግዚአብሔር ያሳይ። ክርስትና ላይ አለ። አንድ ሰው ሴት ልጅን ሄዶ በ15 ብር ገዝቶ መገናኘት ይችላል። ድንግል ከሆነች ደግሞ ጨመር ያደርጋል 50 ብር። ያሳይ 15 ብር ልሰጥህ እችላለሁ። እስልምና ላይ እንደዚህ እንደሚፈቀድ ማለት ነው። ብሉይ ኪዳን የአምላክ ቃል ነው አይደለም? እስልምና ላይ ብሉይ ኪዳን የአምላክ ቃል ነው አይደለም? ቁርአኑን እንደሚፈቅድ ማስረጃ ልሰጥህ እችላለሁ። ወደ እሱ እንመጣለን፣ ወላሂ እንመጣለን። ይሄ ጨርስሽ። ብሉይ ኪዳን የአምላክ ቃል ነው አይደለም? ብሉይ ኪዳን የአምላክ ቃል ነው አይደለም? ቢኒያ እስኪ አሳየኝ። ምን ጥቅስ ንገረኝ እስኪ። እነግርሃለሁ። ኦሪት ዘዳግም ምዕራፍ 22 ከቁጥር 28 ጀምሮ በማስረጃ ብናወራ አይሻልም? ኦሪት ዘዳግም ምዕራፍ 22 ጀምሮ ድንግል ሴት በ50 ብር አስባችሁታል? ሕፃን ልጅ ኑሯችሁ ሰው መጥቶ ድንግልናዋን ቢወስድባት ይህን ጥያቄ ጨርሰን እኮ ነው ሌላ የምንሄደው እኮ። የት ነው ጥቅሱ ብለኸኛል አይደል? አንዴ ይኸውና፣ ችግር የለውም ትሄዳለህ። አይሰማህም? ይሰማኛል። የት ነው ጥቅሱ ብለኸኛል። ያው ነግሬሃለሁ። ዘዳግም 22 28 ላይ ይኸውና፣ ከዚያ በኋላ ትሄዳለህ። እኮ አሁን አልመለስክልኝም እኮ። ኦሪት ዘዳግም ምዕራፍ 22 ከቁጥር 28 ጀምራል እኮ። ማስረጃ ይችላሉ አልኩህ። አንተ ማስረጃውን እኮ ያውና ርስታሽ ይታያል። ያውና ማስረጃ ኦሪት ላይ ነው። ኦሪት ላይ ሊኖር ይችላል። ኦሪት የማን ቃል ነው? እሺ የማን ቃል ነው ኦሪት? አምላክህ በሆነ ጊዜ ላይ የተሳሳተ ሕግ ደንግጎ ነበር ማለት ነው።
ማን ይሄን የደነገገው? የዛሬ አዲስ ኪዳኑ አምላክ ነው ወይስ ሌላ አምላክ ነው? ያላ ሌላ አምላክ ነው ካልከን ሁለት አምላክ እያመለክ ነው ማለት ነው። አይ ራሱ የዛሬው አምላክ ነው ካልከን ስለዚህ የዛን ይሄን የደነገገው ራሱ ነው ማለት ነው። ሁለቱንም ብትመልስ ክፉ ነው የሚሆንብህ። ባትመልስ ይሻላል። በሁለቱም መንገድ ብትመልስ ክርስትና ውድቅ ይሆናል። እዚህ ከላይ መጀመሪያ እኮ ከላይ ጀምሬው ነው ማንበብ አለብኝ። እስኪ ከመጀመሪያው አሳይ። ምክንያቱም አዲስ ነገር የለውም። ከላይ ስለሌላ ርዕስ ነው የሚያወራው። ከላይ ምክንያቱ ለምን እንደሆነ መናገር አለ። እሺ ከላይ ያለው ጋር ምንም አይገናኝም እያልኩ ነው። ምን ስለሌላ ርዕስ ነው ከላይ የሚያወራው እኮ። እሺ ይሄ እኮ ሳይሆን ይሄ እኮ ታሪክ ነው የሚያወራው። ስለ ታሪክ እኮ ነው የሚያወራው። ታሪክ አይደለም፣ ህግ ነው እያወጣ ነው። 50 ብር ይቀጣ እያለ እየተናገረ ቅጣት ሁሉ ከመጀመሪያው ብታወጣልኝ ከፍ ብለህ ማለት ነው። ከፍ ላምብ ብለሽ አዳምጥ። ማናቸውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኛት፣ እሺ ተው፣ እሺ የአንተ ምን ትለዋለህ? አንተ ጋር ማለት እኮ እንደዚህ የሚል እሺ ወደሱም ድንግልናዋን የተወሰደባትን ልጅ ያን ሰው ሸኝት የሚል ቁርአንም እኮ እንደዚህ ይፈቅዳል። እሺ ካላሳየኝ ችግር የለውም። አንድ ሰው ድንግልና ያላትን ሴት ከደፈራት ድንግልናዋን ከወሰደ 50 ብር ቅጡትና ልቀቁት፣ ይህን ሰው ያችን ልጅ ውሰዳት የሚል እንደዚህ ካለ ቁርአን ላይ ያሳየን። የቱ ጋር አለው? ድንግልና ያላትን ሳይሆን የሚል እንደዛ ተብሎ እንደዚህ ችግር የለውም። በቃ ድንግልና ያልሆነች የሚሆን ችግር የለውም። ብቻ አምጣ አሳየን። ተሳሳተ ወላሂ ምን አውጣ አለ ላሳይ። አውጣ ሱረቱ ኒሳ ቁጥር 24 በልሽ። የት ጋር አውጣ? ሱራ 4 ሱራ 4 ቁጥር 24 ላይ ያውጣል። ምን ያልዘገ ምንድነው ዘገ የሚለው? እዛ ላይ ጥያቄ ምንድን ነው? እኔ ነው ያለ ጋብቻ ያለ ኒካህ ሰውየው ሚስት ሴት ልጅ መገናኘት እንደሚችል ነው ወይስ ምንድን ነው ጥያቄ? ዝሙት ይፈቅዳል ነው አይደለም ቢሏቸው እዛ ላይ ገና አንቀጹ ሲጀምር ዝሙትን እያስጠነቀቀ የሚጀምር አንቀጽ እኮ ነው እንደሚችል ማለት ነው። ጥያቄ እኮ ነው፣ ግልጽና ግልጽ ነው። በእናንተ ከፍሎ እንትን ማድረግ ይቻላል፣ መገናኘት ይቻላል ነው አልኩ። ሴተኛ አዳሪ እንደ ሴተኛ አዳሪ ማለት ነው። ሴተኛ አይደል? እንደሱ አይደለም። እንደሱ ሳይሆን የሚናገር ለሶስት ቀን እንትን በላቸውና ከዛ በኋላ ክፈሏቸው ይላል። እንደዚህ አይነት ብር ክፈሏቸው ይላል። ሱራ 4 ቁጥር 24 ላይ አለ። ሁሉ ተመልከቱ። ዛሬ ማለት ነገር ነው። ለሶስት ቀን እንትን ክፈሏቸው ይላል። እሺ አንብብ፣ ችግር የለም። እኔ ሁለት ስልክ ስለምን አወጣልህ ነበር። እሺ ስልክ ይዘሃል ወይስ ስለላውጣለህ? እያነበብኩ ልንገርህ፣ ግን ሁለት ስልክ የለኝም። እሺ ችግር የለውም። ለሶስት ቀን እንትን በሏቸውና ከዛ በኋላ ክፈሏቸው። አይ አንብበው እስኪ። ላውጣና ላንብብ። አይሽ እሺ እሱ ሰላም ነው። ልቀጥል።
ባን ከተልሽ እሺ የክርስቲያን ስጋ መብላት ይቻላል በእስልምና? ክርስቲያን አይደል አንተ? ኦኬ ቢስሚላህ ብለው ከታረደ በአላህ ስም ከታረደ ይበላል። አይ ጓደኛ ያለ ሙስሊም ነውና እንደዚህ ምግብ ቤት ምናምን ስንሄድ የሆነ የቁርአን ሱረቱል ማኢዳ ነው ምናምን አሳይቶኝ ነበር እንደሚበላ ምናምን። ስለሱ ትንሽ እንትን ትለኛለህ? ስጋ የሚለው ምንድነው? ወጠዓሙኩም ሒሉን ለሁም ይላል። የእናንተ ምግብ ለና اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم وطعامكم حل لهم ይላል። የእናንተ ምግብ ለእነርሱ የእነርሱ ምግብ ለእናንተ። ይህን የተፈቀደውን ደግሞ አላህ መስፈርት አስቀምጦለታል በሱረቱል አንዓም ላይ ቀጥሎ ባለው አንቀጽ እንትን ላይ ምዕራፍ ላይ ፈኩሉ ሚማ ذكر اسم الله عليه والله ስም ተወስቶበት የታረደ ከሆነ ብሎ አለ። ወላ ተእኩሉ ሚማ ለም يذكر اسم الله عليه አለ። አላህ ስም ሳይወሳበት በሌላ ስም ከሆነ ግን የታረደው እንዳትበሉ ብሏል። ስለዚህ ክርስቲያኖች ቢስሚላህ ሆነ በአላህ ስም ብሎ ቢያርዱ እንበላለን። ከዚያ ውጭ ግን ሀገራችን ላይ የሚያሉ ክርስቲያኖች የአላህን ስም አያምኑም፣ አይቀበሉም። ስለዚህ ከአላህ ስም ውጭ የሚታረድ ነው እና መርዱት አይፈቀድም። ስለዚህ አይፈቀድም ማለት ነው። አዎ ቢስሚላህ ብለው ስለማያርዱ አይፈቀድም። እሺ ቢኒያም። አቤት። እሺ ሰላም አንብቤዋለሁ። አሎ ደህና ነሽ? እግዚአብሔር ይመስገን። ደህና ናችሁ ሁላችሁ? አለን። እሺ እኔ ለመጀመሪያ ጊዜ ነው ዛሬ የገባሁትና ክርስቲያን ነኝ፣ ፕሮቴስታንት ነኝ። ጥያቄ አለኝ። እስኪ አንድ ሁለት ትመልስልኛለህ? እሺ ጥያቄሽ ምንድን ነው? ኦኬ መጀመሪያ ጥያቄ የፈጠረብኝ አሁን ቁርአን በአማርኛ አውርጃለሁ ማለት ነው እና ለምንድን ነው በቁርአን አንድ አላህ ነው ከተባለ ለምንድን ነው ሲናገር እዛ ቁርአን ግን አንድ አይልም? ምክንያቱ እኛ እያልን ነው አወረድነን እንደዚህ ያደረግነን እያልን የሚናገረውና ለምንድን ነው አንድ አላህ ከሆነ ለምንድን ነው እኛ የሚለው? በጣም ጥሩ። ይሄ መልስልኝ መጀመሪያ። በጣም ጥሩ። አላህ ስንት ነው ከተባለ አንድ ነው፣ አንድ ነኝ ብሎ በርካታ ቦታ ላይ ተናግሯል። ታዲያ እኛ የሚለው ስንት ስለሆነ ነው ከሆነ ጥያቄው ይሄ ስህተት የሆነ ጥያቄ ነው። እኛ የሚለው ለምንድን ነው ታዲያ ነው የሚባለው? ስንት ስለሆነ ነው ለሚለው መልሳለን። አላህ ራሱ እኔ አንድ ብቻ ነኝ ብሏል። ታዲያ ለምንድን ነው እኛ የሚለው? እኛ የሚለው ቃል ቁርአን በአረበኛ ቋንቋ እንደመውረዱ መጠን ለሁለት ዓላማ ይውላል። አንደኛ የብዜትኛነት አለ፣ ሁለተኛ የግነትኛነት አለ። የብዜትኛነት የሚባለው ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው ያን ስራ ወክሎ ሲናገር እኛ ብሎ የሚገልጸው ማለት ነው። ለምሳሌ ልስትሩ ተባላችሁና 10 ተማሪዎች ያን ሰርታችሁ መጣችሁ፣ ከመካከላቸው አንዳችሁ ያንን ስራ ሲያቀርብ ጊዜ እኛ የሰራነው አሳይመንት ብሎ ይገልጻል አይደለ? ይህ አካል ብቻውን ሆኖ ሳለ በስተጀርባው ሌላ ብዙ ሰዎች እንዳሉ እንረዳለን። ራሱን በብዜት ይገልጻል። ይሄኛ የብዜትኛነት ይባላል። ብዙ አካሎች ሆኖ አንድን ስራ ሰርተው ሳሉ ከመካከላቸው ሁላቸውንም ብዜቶችን እነዚያን ወክሎ ሲናገር እኛ ብሎ የሚናገርበት። ሁለተኛው የግነትኛነት ነው። ያ ደግሞ አንድ አካል ብቻውን ሆኖ ሳለ ገናና ስራዎችን ታላላቅ ስራዎችን ሰርቶ እኛ ብሎ የሚገልጽበት፣ ይህ ግነቱን ለመግለጽ እና ክብሩን ለመግለጽ ልቅናውን ለመግለጽ የሚጠቀምበት ነው። ታዲያ ፈጣሪ ብለን ስናስብ ጊዜ ታላላቅ ገናና ስራዎችን የሰራ ነው። ታላላቅ የጸጋ ባለቤት ነው። ሰማይን የፈጠረ ምድርን የፈጠረ ጨረቃን፣ እነዚህን ሁሉ ያስገኘ አምላክ እኛ ብሎ ሲናገር ጊዜ ግነቱን እና ክብሩን ልቅናውን ብዜትን እንዳልሆነ ራሱ እኔ አንድ ብቻ ነኝ ብሎ ራሱ በርካታ ቦታ ላይ ስለሆነ ምሳሌ ሱረቱል ኢኽላስ ላይ ቁል ሁወ አላሁ አሐድ አላህ አንድ ነው ይላል። ወኢላሁኩም ኢላሁ ዋሂድ እያለ ይናገራል። እኔ አምላካቸው አላህ አንድ ብቻ ነው። እሺ ሁለት ነው እንዳለን ሁለት ጠቅሶ አይደለም፣ ሶስት ነው እንዳለን ሶስቱን ጠቅሶ አይደለሁም ብሏል። አየሽ ወላ ተተኺዙ ኢላሀይን ኢስነይን አለ። ሁለት ብላ ሁለት አማልክት ያዘዋል። ኢነማ ሁወ ኢላሁን ዋሂድ አምላካቸው አላህ አንድ ብቻ ነኝና ይላል። ሶስት የሚለውንም ጠቀሰ። ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሂድ ይላል። በሱረቱ ኒሳ ላይ ምን አለ? ሶስት ወይንም ስላሴ አትበሉኝ አለ። ከዚህ ንግግራችሁ ተቆጠቡ እኔ አንድ ብቻ ነኝና እያለ ይናገራል። እሺ
እሺ ሌላ ደግሞ እንዳላስረዝምልህ፣ ለምንድን ነው ሰይጣን አላህ የቀጣው? ለምንድን ነው ሰይጣን እዛም አንብቤ ያለው እስከብራራልኝ። እሺ ሰይጣን የአምላክን ትእዛዝ አልፈጽምም ብሎ ከዚያ በኋላ በትዕቢቱ በዛው በክህደቱ ስለጸና አላህ ከዚህ ውረድ ምን ስለሆነ ለምንድን ነው የትኛውን ለማን አልሰግድም ስላለ ነው ሰይጣን? እስከብራራልኝ። ለአደም ነው። ስግደት ሲባል ጊዜ አምልኮ አይደለም። ተሻለ አይደለ? ልክ ለምሳሌ ወደ ካዕባ ሰዎች ዙረው ሲሰግዱ ለካዕባ አይደለም የሚሰግዱት። ተሻለ አይደለ? ልክ እንዲሁ እነርሱም አደም ዓለይሂ ሰላም ለእርሱ ስገዱ። ይህ የሰላምታ ስግደት ነው። ሰላምታ ላይ ያቀረበ ይሄን አላደርግም አለ አደም ዓለይሂ ሰላም ባጭሩ። ይህን ትእዛዝ አላመፈጸም በማለቱ አላህ ስብሐነሁ ወተዓላ ንስሐ ቢያደርግ ዛኔ ሰይጣን አላህ ስብሐነሁ ወተዓላ ይቅር ይለው ነበር። ነገር ግን እርሱ አላደርግም ብሎ በዛው አሻፈረዝ ብሎ ካደ፣ እምቢ አለ፣ ኮራ። እዚህም ነው አላህ ስብሐነሁ ወተዓላ ኢላ ኢብሊስ አባ ወስተክበረ ወካነ ሚነል ካፊሪን ይላል። በሶስቱ ቃላት ይገልጸዋል። ሰይጣን ግን ሲቀር እርሱ እምቢ አለ፣ ኮራ፣ ከካህዲያኖችም ሆነ አለ እና ያ ነው የአምላክን ትእዛዝ አልፈጸመም በማለቱ እና በዚያ በክህደቱ ላይ በመጽናቱ ነው አላህ ስብሐነሁ ወተዓላ ይቀጣ። እሺ ስግደት የሚገባው ለአላህ ብቻ አይደለም እንዴ? ለምንድን ነው የጸጋ ስግደት ለአዳም ስገድ ያለው? እኔ እሱ በጣም ነገር አይገባኝ። ምክንያቱ አሁን በሙስሊሞች የጸጋ የሚባል የለም የምንም የለም፣ ለአንድ አላህ ብቻ ነው የሚሰገደው። እዛ ደግሞ ለአዳም ስላልሰገደ አላህ ቀጣው ይላል። የጸጋ ስግደት አላልኩም። ምን ያህል የጸጋ ስግደት የሚባል የለም። የጸጋ ስግደት የሚደረገው ለአላህ ብቻ ነው። አየሽ፣ ሱጁደ ሹክር ይባላል በእኛ የምስጋና ወይንም የጸጋ ስግደት ይባላል። ይህ የሚደረገው ራሱ ለአላህ ነው። አላህ አንድን ጸጋ በሰጠሽ ጊዜ እርሱን አስመልክቶ ለማመስገን የምታደርገው ሱጁደ ሹክር ይባላል። ለማን ነው ይሄ የሚደረገው? ለአላህ ብቻ ነው። ገብቶሻል? ማንኛውም ስግደት ለአላህ ነው። እዚህ ቦታ ላይ ታዲያ ለአደም የተባለው ምንድን ነው የሚለውን ላብራራላችሁ። ሙፈሲሮች ሲናገሩ ሱጁድ ተሕያ ብለው ተናገሩ። ሱጁድ ተሕያ የሰላምታ ስግደት፣ ሰላምታ ላይ የተቀረበለት እንጂ ሌላ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲገልጹ ይሄን ምን እንደሆነ በአደምና በአላህ በመላእክቶች መካከል ምን ተብለዋል? መጀመሪያ መላእክቶች ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ሚን ሩሒ ፈቀዑ ለሁ ሳጅዲን ተብለዋል። አደምንም ፍጥረቱን አስተካክዬ በጨረስኩ ጊዜና ነፍስንም በዘራሁበት ጊዜ ለእርሱ ስገዱለት ተብሎ ታዘዋል። ስገዱለት። ልብ በሉ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዴት እንደነበር የሆነውን ነገር ገለጹልን። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለማ ኸለቀ አላሁ አደም ቃለ ለሁ ያ አደም ኢዝሀብ ኢላ ሃኡላኢ አልመላኢካ ፈሰሊም ዐለይሂም ወሰየሩዱነ ለክ ወሃዚሂ ተሕየቱክ ወተሕየቱ ዙርየቱከ ኢላ አን ተቁመ ሰዓ። አላህ አደምን በፈጠረውን ጊዜ አሉ። ከዚያ በኋላ ነቢ ሰለላሁ ዐለይሂ ወሰለም የሆነውን ሲነግር ስጁድ አደረጉ ሲባል እንደውን እኛ እንደምናስበው ሂዶ መሬት ላይ መነጠፍ መስገድ ነው። እንደዛ አይደለም። ይታቸዋል። አላህ አደምን በፈጠረው ጊዜ አሉ ነቢ ሰለላሁ ዐለይሂ ወሰለም። ከዚያም እንዲህ አለው፣ አደም ሆይ ሂድና ወደ እነዚያ መላእክቶች ሰላምታን አቅርብ አለው። ይሄንንም ሰላምታ በምታቀርብ ጊዜ የሚመልሱልህን ትሰማለህ አለው። አያቸው አይደል? ከዚያም ፈዘሀበ አደም ሄደ ወቃለ አሰላሙ ዓለይኩም አላቸው። አሰላሙ ዓለይኩም አላቸው። ወዓለይኩም ሰላም ወረሕመቱላሂ ብለው መለሱለት። ተሻላላ። ይሄን ነው ዑለሞች ምን አሉ? ሃዛ ሱጁድ ተሕያ፣ ይሄ ነው ለአደም የተደረገው የሰላምታ ሱጁድ የሚባለው ይሄ ነው አሉ። በማክበር ያንን ሰላምታ ማቅረብንና ሰላምታን መመለሳቸውን ለመግለጽ እንጂ ሂዶ እንደኛም እንደምናስበው ለይሰ ከማ የስጁዱ በኑ አደም አስጁድ ዐለል አርድ፣ የአደም ልጆች እንደሚሰግዱት መሬት ላይ ሂዶ መነጠፍና መስገድ አይደለም። ያን አስባችሁ ከሆነ ይህ ለአምላክ ለአላህ ብቻ ነው የሚደረገው። እንዳልሽው ትክክል ነሽ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሙዓዝ ማን ነው ኢብኑ ጀበል የሚባለው ሰሃባ መጥቶ ሊሰግድላቸው ሲል ነቢያችን ሰለላሁ ዐለይሂ ወሰለም ኢነሁ ላ ዩርከዑ ኢላ ሊላህ አሉት። ለአንድ ለአላህ እንጂ ለሌላ ለማንም ማጎብደድ አይቻልም፣ ለእኔም እንዳትሰግድ እንዳታጎነብስ ብለው ከልክለውታል። ለአንዱ ለአላህ ብቻ እንጂ ብለው ተናገሩ። ስለዚህ ስጁድ ተሕያ የሰላምታ ስግደት ነው። ሰው ሰላም ስንለው ጊዜ እንደዚህ ብለን ሰላምታ የምናቀርብለት አለ አይደለ? ያን ነው እንጂ አደም ዓለይሂ ሰላም የተደረገለት ሄዶ መሬት ላይ እንደ መስገድ የሰው ልጆች እንደሚሰግዱት ምናምን አይደለም። እሺ የመጨረሻ ጠይቄ እንትን እንዳለው ሰዓት እንደጨረሽብህ የመጨረሻ አንድ ጠይቄ አለውና እንትን ጨርሻለሁ። ሌላ ደግሞ ሱራ መርየም እንግዲህ ስለ ድንግል ማርያም ይናገራል፣ እንዴት እንደወለደችው ማለት ነው። እና እዛ አሁን አላህ አልወለደም አልተወለደም ነው የሚለው አይደል?
ግን እዛ ምን ይላል? ሱራ መርየም 19 ቁጥር 33 ሰላምም በእኔ ላይ ነው በተወለድኩበት ቀን በሞትበት ቀን ሕያው ሁኜ በመቀሰቀስበት ቀን። ታዲያ ኢየሱስ ክርስቶስ እኮ በሙስሊም እንደተማርኩት እኔ አልሞተም ነው አይደል? አልተሰቀለም፣ ከድንግል ማርያም ተወለደ። እንዲያመን እዛ በጣም የገረመኝ አላህ ለገብርኤል ሲልከው ነፋባት ይላል። ወዲያው ነው የተረገዘ፣ ወዲያው ነው የተወለደ። እና ኢየሱስ ክርስቶስ ሲናገሯት ለሷ ለማርያም ሲናገሯት ወደ ኢየሱስ ጠቀሰችና እሱ ተናገረ ይላል። ኦኬ፣ ግን ሰላም በእኔ ላይ ነው በተወለድኩበት ቀን በሞትበት ቀን ሕያው ሁኜም በመቀሰቀስበት ቀን። ታዲያ ለምንድን ነው ኢየሱስ ክርስቶስ በሞትበት ቀን ያለ? በቁርአን እኮ ኢየሱስ ክርስቶስ አልሞተም ነው፣ አልተሰቀለም ነው፣ መጣ ሄደ ነው። ይህ የሚያወራው ወደፊት መጥቶ የሚሞትበትና የሚቀሰቀስበት ቀን ነው። እኛ ኢየሱስ ክርስቶስ አልሞተም ብለን እናምናለን ወይ? አዎ። አልተገደለም፣ አልተሰቀለም፣ አልሞትም። ነገር ግን የሚያወራው ወደፊት ስለሚሆነው ነገር ነው። ከእርሱ በፊት ቀደም ብለሽ አይተሽው በነበር ስለ ዮሐንስ ወይም ስለ ያሕያ ሲያወራ ልክ ኢየሱስ በተናገረበት መልኩ ለዮሐንስ ተነግሮለታል። ምን አለ ስለ ዮሐንስ? አላህ ወሰላሙን ዐለይሂ የውመ ውሊደ ወየውመ የሙት ወየውመ ዩብዐሱ ሐያ ይላል። በእርሱ ላይ በያሕያ ላይ ወይም በዮሐንስ ላይ የእኔ የአላህ ሰላም ይሁን አለ። መቼ? በተወለደበትም ቀን በሞተበትም ቀን በሚቀሰቀስበትም ቀን አለ። አየሽ አይደል? ስለዚህ ዮሐንስ ሞቶ ተቀስቅሷል ተነስቷል ማለት ነው? አልተነሳም። ስለምንድን ነው ታዲያ የሚያወራው? ወደፊት ስለሚሆነው እያወራ ነው። መሲሁም ልክ እንዲሁ ወደፊት መጥቶ በምድር ላይ ይሞታል፣ ከዚያም ይቀሰቀሳል ለማንኛውም ሰው። ስለዚያ ነው የሚያወራው። ነቢያችን ሰለላሁ ዐለይሂ ወሰለም መሲሁ መቼ እንደሚሞት ሲናገሩ የንዚሉ ዒሳ ብን መርየም ፊ አኽሪ ዘማን አሉ። የማርያም ልጅ መሲሁ የዘመን ፍጻሜ በሚደርስ ጊዜ ወደ ምድር ይወርዳል ካሉ በኋላ ፈየምኩቱ ፊኩም 7 ሲኒን ثم يتوفاه الله عز وجل በመካከላችሁ ያክል ይቆያል፣ ከዚያም አላህ ይገድለዋል፣ ይሞታል አሉ። ስለዚህ መሲሁ ወደፊት መጥቶ ይሞታል። ስለዚህ እንጂ እያወራ ያለው ሙቼ ተነስቻለሁ እያለ እየተናገረ አይደለም። እሺ ኦኬ፣ በቃ ጨርሻለሁ። ለማንኛውም ታች ያላችሁ አትሳደው እሺ። እና እሱ በጣም አድንቃለሁ። እግዚአብሔር ይጨምርልህ። ሌላ ቀን እመልሳለሁ። ጨርሻለሁ። ተባረክ። ቢኒያም ቀጥል። ቢኒያም ይሰማል? አሎ፣ ይሰማል? እሺ መቀጠል ትችላለህ። አቤት፣ አይሰማም? ይሰማል እኮ አልጨረስም ነበረ። እንደዛ አንብቤዋለሁ። እንደዛ ይፈቀድላቸዋል ይላል። እሺ ከፈለክ አውጣና አንብበው ብዬ ነበር። አንድ ሴት ልጅን ሰውየው ገዝቶ ለሶስት ቀን ያክል ተጠቅሞ ከዚያ በኋላ እንትን ማለት ይችላል ነው ያልከን አይደለ? እንደዛ ይላል አንቀጹ ላይ። እሱ ደግሞ ሐዲስ ላይ ነው አለው። እሱ ሐዲስ ላይ ነው ዋንደሽ ቁርአኑ ላይ እንደዛ ቁርአን ላይ ያለው ግን ይፈቀዳል ነው ማለት ይፈቀዳል። ምንድነው የሚፈቀደው? በገንዘቦቻችሁ ይላል። አንብበው። ክፈትና ለምን አትከፍተውም? ይከፍትልሃል። ክፈተው። እሺ አይሽ አብሽር። እናንተ ይኸውልህ ሚዩት አድርገው። እሺ ሙዚቃ እንዳመሰልክ አንተ ጋር አንዴ ሚዩት አድርገው እና ተከታተል። እሺ ያውና ይታያል። ቢኒያም አለ። ሚዩትን አንሳ። አለ። አዎ ያውና ምን ይላል? ከሴቶችም በባል ጥብቆቹ እጆቻቸው ምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸው አለ። ይህን አላህ በእናንተ ላይ ጻፈ። ከዚያችሁም ከተከለከሉት ጥብቆች ሆናችሁ ዝምተኞች ሳትሆኑ አለ። ልብ በል እዚህ ጋር ከዚህ ጀምረህ ነው የምታነበው። እናንተ ምን አድርገውልሃል መሰለህ? ጥብቆች እባክህ አንዴ አዳምጠኝ፣ ልጨርስ። አንዴ አዳምጠኝ እሺ። ኔት አድርገውና አዳምጥ፣ ትጠቀማለህ። አብሽር። አሁን ምን ይሰጠዋል መሰለህ? ክርስቲያኖች ምን ያደርጋሉ? ሰባኪዎች ልጆቻቸውን ከዚች ጀምረ ያነቡላቸዋል። በገንዘቦቻችሁ የሚለው ስርዓተ ነጥብ የሚባል ነገር አይታወቅም። ከዚችሁም የሚለው ከዚህ ነው የሚጀምረው። ይታያቸዋል አይደለ? በገንዘቦቻችሁ ከምትለው ይጀምሩና
ልትፈልጉ ለእናንተ ተፈቀደ። አለቀች በቃ ያች እዚህ ጋር ምን ሳትሆኑ ዝሙተኞች ሳትሆኑ ይላል። ዝሙተኞች ሳትሆኑ ማለት ነው ስለ ማግባት ነው የሚያወራው፣ ስለ ጋብቻ ነው የሚያወራው። ዝሙተኞች ሳትሆኑ እያለ ዝሙትን እየከለከለ አሃ በገንዘብ መፈለግ ይፈቀዳል፣ ስለዚህ ሴተኛ ዳሪ ማለት ነው ይላሉ። ተመልከቱ፣ ሴተኛ ዳሪ ብለህ ዝሙትን ከለከለ። እዚህ ጋር ይታያል። ቢኒያም ዝሙተኞች ሳትሆኑ አለ። ሴተኛ ዳሪ ሲያልከው ምንድን ነው? ዝሙት ነው እሱ አይደለ? ያ በፍጹም ስለዚህ ዝሙተኞች ሳትሆኑ ይላል አይደለ? ይላል። በጣም ጥሩ። ሴተኛ ዳሪዎች ምንድን ናቸው? ዝሙተኞች ናቸው አይደሉም? ነው በትዳር ነው የሚገናኝ ሰው እኮ እዚህ ጋር ገንዘቡ ለምን አመጣው ነው? አዎ ምንድን ነው የሚለው? አሁን ላስረዳህ። ጥሩ መጣ። በቀጣዩ ላይ ታገኘዋለህ። ገንዘቡ ምንድን ነው ከተባለ መህር ወይንም ጥሎሽ የሚባል ነገር አለ አይደለ? አንድ ሰው ሴት ልጅን ሲያገባ ጊዜ የሚሰጣት ጥሎሽ፣ ስለዚያ ነው የሚያወራው። የቱ ጋር ነው እንደሱ የሚለው ካልክ፣ ያው እዚሁ ጋር የትም ሳትሄድ ተፈቀደ ካለ በኋላ ከእነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች መህሮቻቸውን ግዴታ ሲሆን ስጧቸው ይላል። ያው ስለ መህር ነው የሚያወራው፣ ስለ ጥሎሽ ነው። አንድ ሰው ሲያገባ ጊዜ ቅድመ ጋብቻ ላይ የሚሰጠው ጥሎሽ ያንን ነው ገንዘብ እያለ የሚናገረው። አገኘ? ስለዚህ አሁን ይሄ ቁርአን ላይ ነው መጣን። ሐዲስ ላይ ግን 3 ቀን እንትን ካላችሁ በኋላ ከዛ በኋላ ደግሞ እንደዚህ ብር ስጣቸው ይላል። ሳሂህ ሙስሊም 1403 ላይ እና 1403 ሌላ ደግሞ አውጣው እሱ ግዴታ ከመጣች እሺ ሌላው ቢነስ የትኛው ነው? 1403 ወይ ሙስሊም ኤ ወይንስ የትኛው ነው? ታዲያ ኤ ላይ ላውጣልህ። እሺ አውጣ። ኤ ላይ አዳምጥሽ ላምብልህ አዳምጥሽ። እሺ እሺ إن المرأة تقبل في صورة شيطان وتدبر في صورة الشيطان فإذا أبصر أحدكم امرأة فليأتي أهله فإن ذلك يرد ما في نفسه له. إذا جاء بس وسكر سويه تجنايته جابوها لا جزء أثمن من يمين له. أرى سند 03 على 04 سكبتر سامي ثاني. ويا أنا بقول إذا جاء الميلو ليلان سلسلة اللي. 03 ناوت علىكم. أكو 1403 كل بقى أنا رسيه يا. ይታያል 1403 ኤ ብለኛል አይደል? ያው ይሄ ነው። አዎ እኮ በአማርኛ እንበለውና እስከ መጨረሻው እናነባዋለን። እስከ 03 04 አለ በ03 እኮ እዚህ ጋር ስለሱ በ3 ቀን እንትን ምናምን የሚል የለም። ቢኒያ እንግሊዘኛ ትችላለህ ወይ? እንግሊዘኛ ላድርግልህና አንብበው እኮ በአማርኛ አድርገዋል። እሺ ወደ እንግሊዘኛ አልችልም፣ አማርኛ ብቻ ነው የምችለው። በጣም ጥሩ። እሺ ወደ አማርኛ በትክክል ላይ ተረጎመልህ ይችላል። እኔ ግን ያው ያድርግልህ። እሺ አማርኛ። ስለዚህ ከእናንተ አንዱ ሴትን ቢያይ ወደ ሚስቱ ይሄድ፣ ይህ በነፍሱ ውስጥ ያለውን ነገር ይገታለታልና ይላል። ያ ቢና ይሄ ብቻ ነው የሚለው? አዎ በ3 ቀን ይገናኝ የሚል የለም። በአረኛ ተጻፈው እኮ የትንሽ ጽሑፍ ብቻ አልነበረ። ኧረ እባክህ እኔ አረበኛውን ላነብልህ እያልኩህ ነው። እኔ በደንብ አውቀዋለሁ። እሺ አረበኛውን እሱን አልፈልግም፣ ወደ አማርኛ ቀይርልኝ አልክ። እያወራ ያለው እዚህ ጋር ስለምንድን ነው?
ስለ 3 ቀን መገናኘት አይደለም ጀመር ታለው እኮ አያሳይም። ሳይ ሙስሊም ላይ ነው። ምን አልከኝ? ጎግል ላይ እኮ ነው እንትን አና ምን ላይ ጎግል ላይ እኮ ነው። ምን ላይ ልተርጉምልህ? ቃል በቃል እያነበብኩ ልተርጉምልህ። አዎ ከቁርአኑ እንደዛ እኮ እሺ፣ እዛ ጋር መልቼ እንትን እያልኩ ነበር። ያ ሶሒህ ሙስሊም 1403 ይታያል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ አብሰረ አሐድኩም ይላል፣ አንዳችሁ ሴትን ባየ ኢምራአትን ሴትን ባየ ጊዜ ምናልባት ካየ ውጭ ላይ ፈልየእቲ አህለሁ ወደ ቤተሰቡ ወደ ሚስቱ ጋር ይመለስና ከእርሷ ጋር ይምጣ። ፈኢነ ዛሊከ የሩዱ ማ ፊ ነፍሲሂ፣ ይህ በውስጡ ላይ ያለውን ነገር ይመልስለታል ይገታለታልና አሉ ነው። ስለዚህ እንጂ አንድ ሰው ሴትን ተገናኝቶ በ3 ቀን ብር ይስጣት ምናምን የሚል ቃል አንተ የተናገርከው የለም። እስኪ እኮ ግን እኮ እንደዚህ ማለት ነበር በአማርኛ አስተረጉመው። አሁን እዚህ ጋር ብዛቱ አይተዋል። አማርኛው ላይ ያለው ላይ 2 መስመር ብቻ ነው በአማርኛ አስተረጉመው። በፈጣሪ ምን ቋንቋን ተርጉምልኝ ወይ አንተ ክፈትና ተርጉማ አሳየልና አንድ ሰው ሴትን ተገናኝቶ በ3 ቀን ብር መስጠት ይችላል የሚል አሳየን። ችግር የለም። ስታው ራሱ 3 የሚለው የለም። እሺ 04 ላይ ዝቅ ብለህ አንዱ አራት ላይ ዝቅ ብለህ አንዱ 04 ላይ ማለት ነው። እዛው እሺ 04 ላይ ነው። እሺ 04 እሺ 04 ምን ይላል? حدثنا محمد بن عبد الله بن نمير الهمداني حدثنا أبي ووكيع وابن بشر عن إسماعيل عن قيس قال سمعت عبد الله يقول كنا نغزو مع رسول الله صلى الله عليه وسلم ليس لنا نساء فقلنا ألا نستقصي فنهانا عن ذلك ثم رخص لنا أن ننكح المرأة بالثوب إلى أجل ثم قرأ عبد الله يا أيها الذين آمنوا لا تحرموا طيبات ما أحل الله لكم ولا تعتدوا. أهل مزيقاب بالله سوسكر ياكل سويه ياقبا يمينين إذا برشتات يمين أي ليش تمر يقدموا ምንም አልተዋጠልኝም። የትኛው እንትን አተረጓጉ ምን ማለት ነው? እንትን ይሄ ሁሉ ቃላት እንዴት በ3 መስመር ተረጎምከው ባንዴ? በምን ቋንቋ እንግባባ? ወይ አረብኛውን እናንብብ አታውቀውም፣ ወይ እንግሊዝኛውን ታውቀዋለህ አታውቀውም፣ ወይ አማርኛ ትርጉሙልኝ አልክ። አሁን ምን ታደርጋለህ መሰለህ አንተ? ወይ ሌላ ስልክ ይዘህናና እኮ ወይ ከስል ከመጀመሪያው ጀምረህ ስህተቱ ከማን እንደሆነ ታውቃላችሁ? ወላሂ ከእሱ አይደለም ስህተቱ፣ ወላሂ ከእሱ አይደለም እኮ እንዳለ ባንዴ ከማን ይመስላችኋል ስህተቱ? ኮሜንት ላይ ተናገሩ። እሺ አረብኛው ስንት መስመር ነው? ስህተቱ ከማን ነው ስህተቱ? አረብኛው ስንት መስመር ነው? ልናገር ትንሽ ሁሱ ከማን ነው ስህተቱ? አንድ ጊዜ ልጆች ካስተማሩ ይሄንን ጽፌ የሰጡ ሰዎች ናቸው። ይሄን ጉድ የሰሩ። እሺ እዛው ቆይ በአማርኛ እንትን ሐዲስ የለህም አንተ? በአማርኛ እንትን አለ ወይ ደግሞ በአረብኛ ነው ያለው። አንተ ደግሞ ከሁለቱም ከኔትወርኮች ጀመር አለ በአማርኛ የተጻፈ ይኖራል። የለም ወላሂ እኔ አውቀዋለሁኝ አረብኛውን። ይሄን ምን እንደሚል አውቀዋለሁ። ወገናችን ነው ተሳስተ ነው። አሁን አንተ ይሄን በእስልምና ላይ እንጠይቃለን እያሉ ይሄ እስልምና ስህተት ነው እያሉ የነገሩህን ስትጽፍ አስልፈህ ነው እንጂ ይሄ ሐዲሱ አይደለም። ይሄ አንተ ያልከው በእርግጥ ያው በእስልምና ላይ ሲቀጥፉ እነ ወሰሊሙ ተስሊማ የሚጽፉት አሉ። ሂድና ይሄ የትኛው ሐዲስ ላይ ነው ያለው በልና ጠይቃቸው። መልሰው ቁጥሩን አስተካክለው ይሰጡሃል። ይዝህናና ሁሱን ጠይቀው እንጂ ሁሱ ያነበበልህ ትክክል ነው። አልተዋጠልኝም ለምትለው በእንግሊዘኛም አቀረበልህ እንግሊዘኛ አልችልም አልክ። በአረብኛም አነበበልህ ተረጎመልህ፣ በአማርኛም ተረጎመልህ አልተዋጠልህ። ያልተዋጠልህ የተሳሳተ ቁጥር ይዘህ ስለመጣህ ነው። እሺ እንጂ ሁሱ አይደለም። ቁጥሩ አልተሳሳተም። ድርቅ በአማርኛ የተጻፈ አይደለም። እሺ በቃ ይሄን መሰረት ጥያቄ ካለ ሀምጣ መጠየቅ ትችላለሽ። ቢኒ ይሄ ሚስት አግብታችሁ በ3 ቀን ገንዘብ ስጡ የሚል በነገር ላይ መጽሐፍ ቅዱስ ላይ አለ። ዘፍጥረት 38 የይሁዳን ታሪክ ታውቀዋለህ? ዘፍጥረት 38 የይሁዳን ታሪክ ታውቀዋለህ? የይሁዳን ታሪክ ካወቅከው የራአብን ታሪክ የጋለሞታይቱን የራአብን ታሪክ ካወቅከው
ለሶስት ቀን ብቻም ሳይሆን ለ3 ደቂቃ አንድ ክርስቲያን ወንድ ከአንድ ሴት ጋር ተገናኝቶ ሳንቲም ሰጥቶ መገናኘት ይችላል። ለ3 ቀን ብቻ አይደለም። ሂደህ ዘፍጥረት 38 ላይ ያለውን ታሪክ አንብበው፣ የረዓብን ታሪክ አንብበው። የረዓብ ታሪክ ጋለሞታይቱ ረዓብ የ1954 መጽሐፍ ቅዱስ ጋለሞታይቱ ረዓብ ሲላት የ2000 ውትም መጽሐፍ ቅዱስ ምን ይላታል? ዘሞታ የምታድረው ረዓብ ይላታል። ጋለሞታ ናት። የፈለገ ወንድ እሷ ጋር ለ3 ደቂቃ ለ1 ደቂቃ ለ1 ሰዓት ለ1 ቀን ለ2 ቀን ለ3 ቀን እሷ ጋር አብሮ እየተኛ ይሄዳል። እቺ ሴት ምን ትባላለች? ዘሙቷ ዳሪ ይላታል መጽሐፍ ቅዱስ። ኦኬ። ስለዚህ አንድ ክርስቲያን ወንድ እንደ መጽሐፍ ቅዱስ አስተምሮ 3 ቀን ብቻ አይደለም ለ3 ደቂቃ አንድ ሴት ጋር ገንዘቡን ሰጥቶ አምባር ያለው አምባር፣ ብር ያለው ብር፣ ቀለበት ያለው ቀለበት ሰጥቶ እዛች ሴትዮ ጋር ግንኙነት ፈጽሞ መሄድ ይችላል። ተግባብተናል? ይሄ የመጽሐፍ ቅዱስ ጋር ብቻ ነው። ስለዚህ አንድ ደግሞ የምነግርህ ነገር ምንድነው? የሆነ የሰዎችን ስህተት እያባረርክ በሄድክ ቁጥር ያንተ ስህተት ነው የሚጋለጠው። ተግባብተናል? በእስልምና አንድ አልጨረስኩም። ቁርአን ላይ አስረዳህ እኮ ያ ምን ይባላል? ጥሎሽ ነው። በእስልምና ጥሎሽ ግድ ነው። ጥሎሽ ብሎ ማለት ልብሷን የምትለብስበት የምታጌጥበት ገንዘብ መስጠት አለበት። ጥሎሽ ምንድነው? የወንዱ ንብረት እንዳለው ገንዘብ እንዳለው የሚያሳይ ስለሆነ ጥሎሽ ግዴታ ነው። ገንዘብ የተባለው ጥሎሽ ነው፣ ነግሩሃል። ከዚህ ውጭ አንተን እንድናስደስት ለዝሙት ነው አንልም። ተግባብተናል? ነብዩ መሐመድ አለይሂ ሰላቱ ወሰለም ቆይ አዳምጥ ቢኒ፣ አንተ ይሄ እዛ የሰው ስህተት እንዲፈልጉ የነገሩ ሰዎች በ3 ቀን ገንዘብ ሰጥቶ ለ3 ቀን የሚለው ያ ነብያችንን ከልክሏል። ነብዩ መሐመድ ምን ብለዋል? ይሄ ዝሙት ነው ብለው አስቆመዋል። የኛ ነብይ አስቆመዋል። ኢየሱስ አላስቆመም። መጽሐፍ ቅዱስ አላስቆመም። አንድም የመጽሐፍ ቅዱስ ላይ ያለ ታሪክ ይሄንን ነገር አላስቆመም። ደግሞም ይሄ ዝሙት አይደለም። እንደውም እንደ መጽሐፍ ቅዱስ እኮ ዝሙት አይደለም። አንድ ወንድ አንዲትን ጋለሞታ ሴት ገንዘቡን ሰጥቶ ከዛ ሴትዮ ጋር ግንኙነት ማድረጉ ኢቭን እንኳን ዝሙት አይደለም፣ ጋብቻ ነው የሚባለው። ጊዜያዊ ጋብቻ ነው የሚባለው። በአማርኛ ቋንቋ ራሱ ቋንቋውን ራሱ ስታችሁ ነው በእስልምና ላይ እየቀጠፋችሁ ያላችሁት ማለት ነው። ምን ይባላል? ጊዜያዊ ጋብቻ፣ ለ1 ደቂቃ የሚደረግ ጋብቻ፣ ለ1 ሰዓት የሚደረግ ጋብቻ፣ ለ1 ቀን የሚደረግ ጋብቻ፣ ለ3 ቀን የሚደረግ ጋብቻ፣ ለ1 ወር የሚደረግ ጋብቻ። በጋለሞታይቱና በሰውየው መካከል የሚደረግ ምንድነው? ስምምነት ነው። ስለዚህ አንድ ክርስቲያን ወንድ ሚስት ከሌላችሁ ሚስቱ ከሞተችበት አንዲትን ጋለሞታ ፈልጎ ቀለበቱን ወይ ጠቦት ካለው ጠቦት፣ ብር ያለው ብር ሰጥቶ ግንኙነት ማድረግ ይችላል። መጽሐፍ ቅዱስ በግልጽ ያስተምራል። ዘፍጥረት 38ና የረዓብን ታሪክ የጋለሞታይቱን ረዓብ ታሪክ ነግሬሃለሁኝ። ለሁለተኛ ጥያቄ ልጠይቅ ስትመጣ በትክክል ቁጥሩን ይዘና ቶሎ ይሄን ይመስላል። ቀጥሉ ሁሱ። አንዴ ቆይ ካንቺ ጋር አልጨረሰው። ይሄ ትክክል እርግጠኛ ስለኔ ራሴ ስላነበብኩ ግን እኔ አፕሊኬሽኑ ስለሌለ ነው እንጂ አይን ባይን ስላነበብኩት እኮ ነው እንጂ ሰው የሰጠኝ አይደለም። አረ ፕሊስ ሚውት አርጉት። ወይ ሌላ ጥያቄ ካለ ሌላ ጥያቄ ጠይቅ፣ ከሌለ ውረድ። ወገናችን ድርቅ አትበል። ቁጥር አስተካክልህናል ነው እኮ ችግር የለም። እሺ እኔ አልፈዋለሁ። እሺ ሂድ። አንተ ቪዲዮ መክፈት ትችላለህ? ቪዲዮ መክፈት ትችላለህ? ሁለት ስልክ የለኝም አልኩሽ። እኔ አንድ ስልክ ነው። ሂድና ስልክን ሹት አድርገውና ሂደህ በደንብ ተግባባና ከሰጡ ቁጥር ጋር ናቶሎ ይሄው የሁሱ ቤት አለ። ሌላም ወንድሞች ቤት መግባት ትችላለህ። ያመጣው ቁጥር ሙት ቢኒያም እኔ ማታ አመጣለታለሁ። ችግር የለም። ማታ አመጣለታለሁ። ማታ ስለዚህ ያጣ ናቶሎ ያስገባሃል። ይሄው ሁሱ ያስገባሃል። ሌላ ክርስቲያን አስገቡ። ቢኒያምን አስወጡትና ሌላም ጥያቄ ነበር። ጠይቅ ቢኒያም መመለስ የሚችል ከሆነ ይመልስልኝ፣ አለበለዚያ ወርዳለሁ። ችግር የለም። ምን አልክ? መመለስ ከቻለ ይመልስልኛል፣ አለበለዚያ ወርዳለሁ። ችግር የለም። ቦታ ከያዝኩበት እኮ ጠይቅ ሌላ ጥያቄ። ይሄማ ተመለሰልህ እኮ። እሺ እንትን አንቺ ወይ ለምሳሌ አንቺ አላህ ያሳቸው ብለሽ ትቀራለሽ አትቀሪም? ምን አላህ ያሳቸው ብለሽ ትቀራለሽ አትቀሪም? አዎ እቀራለሁ። ምን ችግር አለው? ጳውሎስ እኛ ከሰበክነው ወንጌል ውጭ የሰበከ እግዚአብሔር የተረገሙ ይሆኑ ብሏል እኮ። ይህን ጥቅስ አታነብም? ታነባለህ አንተ። በጳውሎስ ታምናለህ። ኦኬ አንተ ጴንጤዎችን የተረገሙ ይሆኑ ሙስሊሞች የተረገሙ ይሆኑ ያኔ ያንተን እምነት ያልተከተለ በሙሉ የተረገሙ ይሆኑ እያልክ እኮ ታነባለህ እኮ። ገላትያ ላይ ጳውሎስ እኛ ከሰበክነው ወንጌል ውጭ የሰበከ
የተረገመ ይሁን ብሏል። እንደውም እግዚአብሔርም ራሱ እኮ አልታዘዝም ያሉትን ሁሉ ይጥፉ እያለ እኮ ይዝታል እኮ ያጥፋቸው ይላል እኮ በጠማማ መንገድ የሚሄዱትን ነው እኮ በጠማማ መንገድ የሚሄዱትን ነው እኮ እኛም እንጂማ ቀጥ ያሉትማ ወንድሞቻችን ናቸው። ቀጥ ላሉትማ እኮ ጸሎት እናደርግላቸዋለን። የአላህ ሰላም በእናንተ ላይ ይሁን እንላቸዋለን። ቁርአን ላይ አለ። ኦኬ ስለዚህ የአላህ ሰላም በአማኞች ላይ ይሁን እንላለን። አማኞችማ ከሆኑ ወንድሞቻችን ናቸው። እናንተ ስደባቸውን ብቻ ሳይሆን ግደላቸውም ይላል። ግደሉ ይሄ ግደላቸው የሚለው እንትን ነው። ይሄ ምንድነው? ይሄ ወታደራዊ ስርዓት ነው። ወገናችን በወታደራዊ ስርዓት መወያየት ከፈለግ መነጋገር ይችላል። ወታደራዊ ምናምን ሳይሆን በቃ እናንተ አሁን ሙስሊም ያልሆነ ሰው ግዴታ መገደል አይገድ ሙስሊም ያልሆነ ሰው ለምን ይገደላል? አይገደልም። ኃጢአት ነው። ሙስሊም ያልሆነ ሰው መግደል አይቻልም በእስልምና። ሁሱ መልስለት፣ ቁርአን ግለጥና አሳየው፣ መልስለት። ሌሎቻችሁ መልሱ አስረዱት። እኔ ቆይ ይቅርታ፣ አንድ ጊዜ ስራ ልይዝ ነው። ማዳም ጋር ሊሄድ ነው። ይመልሱልሃል ልጆች። ችግር የለም። ከኔ ጋር ይቀጥል። ሰላም አለይኩም። ሰማለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ፎሎው እያደረጋችሁ ሳልህን ቀጥል። ከሳልህ ቢኒያም እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ቁርአን ሙስሊም ያልሆኑትን ሰዎች ግደሉ አይልም። እንደውም አንድ ሰው የገደለ ሰው ሰዎች ከባድ ኃጢአት እንደሆነ ነው የሚናገረው። ላሳይህ ስለሚል እኮ ነው። እና ደግሞ ከባድ እንደሆነ ሰው መግደል በቁርአን ላይ የተጻፈው ነገር ምን መሰለህ? አንድ የሰው ልጅን መግደል መላ የሰው ልጅን እንደ መግደል ያህል ከባድ ኃጢአት እንደሆነ ነው ቁርአን የሚያስተምረው እንጂ ተነስና ግደል የሚል ነገር የለውም። ላሳይህ ቁርአን ላይ እኮ እሱ ካሳየኝ ይሄ ካሳየው ደግሞ አይጋጭብህም ወይ ነው? ከዚህ ጋር አሁን አይጋጭም። እሱን ደግሞ ላስረዳ። ቁርአን ብለው ማለት ነው አንተ እንደዛ አይደለም። ቆይ አንቀጹን ሊኖር ይችላል። እሺ ግን ይሄኛው ጥቅስ ማለት ነው። የትኛው? ይሄኛው ጥቅስ ምን አንተ ይሄ ካለ እንደዚህ የሚል ካለ አታምንም ማለት ነው። በቁርአን ልትሆን ነው። አምጣ። የትኛው? እሺ ወላውጣለ ቁርአን ምንድነው የሚለው መሰላችሁ? ይሄው የከፈትኩላችሁ ቁርአን እስክታወጣ ያህል በሱረቱል ኢስራ ምዕራፍ 17 ቁጥር 31 ላይ ያችን አላህ ያከበራትን ነፍስ ያለ ሕግ አትግደሉ ነው የሚለው። ሊትራሊ አትግደሉ የሚታይ ከሆነ ምንድነው የሚለው? አትግደሉ። እንደዚህ ብሎ የሚናገረው ቁርአን ነው። አይታችኋል። ስለዚህ እስልምናችን መጋደልን ይከለክላል። ነገር ግን እነዚያ ነፍስ ለመግደል የሚነሱ ሰዎችን እንዳማጣጣቸው መመለስን ቁርአን ያስተምራል። ኦኬ፣ የሰው ልጅን ከምድር ላይ ለማጥፋት የሚነሱ ሰዎችን መቼም ቁጭ ብላችሁ እዩዋቸው የሚል ነገር አልተናገረም። ይሄንን ይመስላል። ቢኒያም እኮ መረጃውን ላይ እያመጣሁልህ ነው። ለዛ ነው አንዴ ጠብቀኝ። እሺ አፍጥ ነው። ሰዓት እንዳገልብን እኔ ከመጽሐፍ ቅዱስ ላሳያ። እንደዛ ከሆነ ከመጽሐፍ ቅዱስ ላሳይ። ካሜራ አይታይም? ካሜራ ይጠረግ እስቲ። ጥራት የለውም ጋይስ ንገሩኝ። ትንሽ በዥ ብሏል። ኦኬ እኔ ጋር ጥራት አለው። ለምን እንደሆነ አላውቅም። ከመጽሐፍ ቅዱስ አሳየ። የአንተ መጽሐፍ ቅዱስ ላይ እሺ ልጥረገው።
ኦኬ እስቲ አሁን ይሻላል መሰለኝ። መጽሐፍ ቅዱስ ምን ብሎ ይናገራል መሰላችሁ? መጽሐፈ ሳሙኤል ምዕራፍ 15 ላይ ከቁጥር 1 ጀምሮ ሲናገር እግዚአብሔር የሚለውን ስማ ይላል። ሁላችሁም ልብ በሉ። እግዚአብሔር የሚለውን ስማ። ምንድነው የሚለው? እስራኤላውያን ከግብፅ በወጡ ጊዜ አማሌቃውያን በመንገድ ላይ እየተቃወሙ አስቸግረው ስለነበረ የሰራዊት ጌታ እግዚአብሔር አማሌቃውያንን ለመቅጣት ወስነዋል። ሄደ በአማሌቃውያን ላይ አደጋ በመጣል ያላቸውን ሁሉ ደምስስ፣ ከእነርሱ ምንም ነገር አታስቀር፣ ወንዶችን፣ ሴቶችን፣ ልጆችንና ሕፃናትን፣ ከብቶችን፣ በጎችን፣ ግመሎችንና አህያዎችን ሁሉ ግደል ይላል። ምኖችን? ወንዶችን፣ ሴቶችን፣ ልጆችን፣ ሕፃናትን። ጋይስ ምኖችን? ሕፃናትን። እሺ ከብቶችን፣ በጎችን አጠቃላይ ግደል ይላል። እንግዲህ የፍቅር አምላክ የሚሉት ማለት ነው። የፍቅር አምላክ ሕፃን ልጅን ጨፍጭፈ ግደለው ይላል። ቁርአን እንደዛ አይደለም ባይዘይ። ኦኬ ቁርአን አንድም ቦታ ሕፃን ልጅን ግደል አይልም። ለመጋደል የመጣውን ጠላት ቁጭ ብላ አትያው ነው የሚለው። ሰላም ፈላጊ ከሆነ በሰላም ትኖራለህ ከሱ ጋር፣ ሊገድልህ ከመጣ ግን ትከላከላለህ። ይሄ ነው ቁርአን ያስተማረው። መጽሐፍ ቅዱስ ግን ከዛም አልፎ ምንም የማያውቅ ሕፃን ልጅን ጨቅላውን ሕፃን ልጅን ጨፍጭፍና ግደለው ማጅራቱን ብሎ ያስተምራል። እሱም ብቻ አይደለም፣ ምንም የማያውቁ እንስሳትን፣ ከብቶችን፣ አህዮችን፣ ሴቶች አጠቃላይ ግደል ብሎ ያስተምራል። ይኸው በግልጽ መጽሐፍ ቅዱስ ላይ። በሌላም ቦታ ትንቢተ ሕዝቅኤል ምዕራፍ 9 ላይ በደንብ ተመልከቱላችሁ። ትንቢተ ሕዝቅኤል ምዕራፍ 9 ቁጥር 6 ሽማግሌም ሆነ ወጣት ወንዶችና ሴቶች ሕፃናትንና ሴቶችን ሁሉ ግደሉ። ባይዘይ ምኖችን? ሕፃናትን ሴቶችን ሁሉ ግደሉ። ነገር ግን በግንባሩ ላይ ምልክት ያለበትን ማንንም አትንኩ። ግድያውንም ከዚሁ ከቤተ መቅደስ ጀምሩ። ስለዚህ እዚያ በቤተ መቅደስ ከቆሙት መሪዎች አንስተው ግድያውን ማካሄድ ጀምሩ። እግዚአብሔር ሄዱና ቤተ መቅደሱን አርክሱ፣ አደባባዩንም በሬሳ የተሞላ አድርጉ አላቸው። እነርሱ መጥተው በከተማይቱ ውስጥ ያሉትን ሰዎች ገደሉ ይላል። ገደሉ። ምን አደረጉ? ገደሉ። ምኖችን? ሴቶችን፣ ሕፃናትን፣ ሽማግሌዎችን። ሴቶችን፣ ሕፃናትን፣ ሽማግሌዎችን ምን አድርጉ? ግደሏቸው። እንደዚህ ብሎ የሚናገረው የፍቅር አምላክ የሚሉት አምላክ ነው። ስለዚህ ይሄንን ይዛችሁ ነው ቁርአን ላይ የምታወሩት? ሰው ይሄን ተሸክሞ ነው ቁርአን ግደል ይላል የሚለው? ሰው ይሄንን ይዞ ነው ስለ ቁርአን የሚያወራው? ትንሽ እፍረት የሚባል ነገር የለም? በጣም ነው የሚያሳዝነው። ይሄን ይመስላል። የቴሌግራም ቻናላችንን ጆይን አድርጉ ጋይስ። የቴሌግራም ቻናላችንን ጆይን አድርጉ። ሊንኩን ኮሜንት ላይ እያስቀመጥኩላችሁ ነው። ያን ሊንክ ውሰዱና ቴሌግራም ቻናል ጆይን አድርጉ። ኮምፓራቲቭ ነክ ነገራቶችን አርቲክሎችን ታነባላችሁ። ባረከላሁ ፊኩም። ሊንክ ኮሜንት ላይ ያስቀመጥኩላችሁ ነው። ሰው ኮፒ አድርጉና ቴሌግራም ገብታችሁ ጆይን አድርጉ። ከዛ በኋላ ቪዲዮዎችን ሼር ታደርጋላችሁ። እዛ ውስጥ ቪዲዮዎች አሉ። እነዛን ቪዲዮዎች ማየት ትችላላችሁ። ኮሜንት ላይ አለላችሁ። ያው የቴሌግራም ቻናል እዚህ ጋር መውሰድ ትችላላችሁ ሊንኩን። ቢኒያም ተመለስክ? እሺ። እግዚአብሔር ሕፃናትን ግደሉ እንደሚል እያሳየው ነበር። ምን ትላለህ? አዲስ ኪዳን ላይ ያለ እንደዛ ነው። በብሉይ ኪዳን ያለው የራስ አምላክ አይደለም እኮ እሱ አለፈው ነው፣ እሱ ሳይመጣ በፊት የነበረው። ስለዚህ አንተ አምላክ አዲስ ኪዳን ከማምጣቱ በፊት ሕፃናትን ይገል ነበረ። ስቴት አለ አሳይ። እንግዲህ ሕፃናትን ግደሉ ይላል። ኧረ እንዴ በደንብ ነው፣ በደንብ ይኸው መጽሐፈ ሳሙኤል ቀዳማዊ ምዕራፍ 15 ሕፃን ልጅን ሄድና ሸክሽከው ነው የሚለው። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 15 ይታያል ፊት ለፊት ስክሪን ላይ የሆነ ስክሪን። አይቼዋለሁ። እንደዚህ እግዚአብሔር የሚለውን ስማ ይላል። እግዚአብሔር እስራኤላውያን ከግብፅ በወጡ ጊዜ አማሌቃውያን በመንገድ ላይ የተቃወሙ አስቸግሯቸው ስለነበረ የሰራዊት ጌታ እግዚአብሔር አማሌቃውያንን ለመቅጣት ወስነዋል። ሄደ በአማሌቃውያን ላይ አደጋ በመጣል ያላቸውን ሁሉ ደምስስ፣ ከእነርሱ ምንም ነገር አታስቀር፣ ወንዶችን፣ ሴቶችን፣ ልጆችን፣ ሕፃናትን ላስምርልህ። ይሄ ቃል ማይታይ ከሆነ ሕፃናትን፣
ከብቶችን፣ በጎችን፣ ግመሎችን፣ አህያዎችን ሁሉ ምን አርክ? አንድ ከመጀመሪያ ጀምሬ ላንብብ። ግደል። አንብብ፣ ራስ አንብብ። እሺ። ሳኦልንም እንዲህ አለው፣ በሕዝቡም በእስራኤልም ላይም ቀብቼ አነግስህ እግዚአብሔር የላከኝ እኔ ነኝ። አሁንም ሁሉን የሚችል እግዚአብሔር የሚለው ስማ። እስራኤላውያንን ከግብፅ በወጡ ጊዜ አማሌቃውያንን በመንገድም ላይም እየተቃወሙ አስቸግሯቸው ስለነበረ ለሰራዊት ጌታ እግዚአብሔር አማሌቃውያንን ለመቅጣት ወስኗል። እንዲህ በአማሌቃውያን ላይም አደጋ በመጣልም ያላቸውንም ሁሉ ደምስስ፣ ከእነርሱም ምንም ነገር አታስቀር። ወደ ሌሎችም ሴቶች ልጆችና ሕፃናትን ከብቶችን፣ በጎችን፣ ግመሎችን፣ አህዮችን ሁሉ ግደል። እነማንን ምን እንግደል? ምን እንግደል ነው ያለው? ወንዶችን፣ ሴቶችን፣ ልጆችንና ሕፃናትን፣ ከብቶችን፣ በጎችን፣ ግመሎችንና አህያዎችን ሁሉ ግደል ይላል። ለምንድን ነው ሕፃን ልጅ ግደል የሚለው? ትላልቅ ሰዎች እሺ ይሁን፣ ሕፃን ልጅ ለምንድን ነው ሄዶ እንዲጨፈጨፍ የሚያደርገው? እነሱም ለጦርነት መነሳሳታቸው ስለማይቀር ነው። ከዛ በኋላ ማለት ነው። ሕፃን ልጅ ምን አጥፍቶ ነው የሚገደለው? አጥፍቶ ሳይሆን አጥፍቶ አይደለም። እንደነሱም እግዚአብሔር የፈለገበት ምክንያት እንዲገደሉ። ለምን ሕፃን ልጅ ይገደላል ነው? ሕፃን ልጅ ሳያጠፋ ለምን ይገደላል ሕፃን ልጅ? እንደዛ አይደለም። የኛ አባቶች ማን ነው ገደላቸው ብለው ስለሚሉ አባቶች አጥፍተዋል እኮ ችግር የለውም። አባቶች አጥፍተዋል። ሕፃን ልጅ ግን ምንድነው ጥፋቱ? የተገደለው ነው። ለምንድነው ሕፃናት የሚገደሉት? እሱን አመጣለሁ። ትላልቅ ሰዎች እሺ ይሁን፣ ትላልቅ ሰዎች ይሁን፣ ግን ሕፃን ልጅን ሄደህ ስገለው በጣም ያሳዝናል። ልንገርህ። ያሳዝናል። ግን አምላክ እንደዛ ነው ያለው። እግዚአብሔር ነው የሚለው። ያው ቁርአን እንደዚህ አይልም። እሺ ቁርአን አንድ ሰው መግደል ሰውን ሁሉ እንደ መግደል ከባድ ኃጢአት ነው ብሎ ነው የሚናገረው። ስለዚህ ይሄንን መጽሐፍ ይዘህ አንተ ሌላ ሰው መጽሐፍ ላይ ግደል ይላል ብለህ አትናገር ድጋሚ። እሺ ይኸው አውጣ እኮ ሱራ 291 ላይ አለ ተጋደሉ የሚል ማለት ነው። ለመጋደል የመጣውን ሰው ነው ግደል የሚለው ቁርአን። ያው ልክት ነው። ለመጋደል ከመጣ መቼም ቁጭ ብለህ አታጨበጭብም አይደለ? ምን የጠቀስከው ሱራ ላይ ይሄ አይደለ? ሱራ 291 ተጋደሉ የጠቀስከው ይሄን ነው አይደል? ሱራ 291 ነው አይደል የጠቀስከው? 91 ላይም አለ 191 ላይ አይደለ? እዛም አለ እሱም ጋርም አለ። ከፍ ብለህ ስታይ እንደዚህ ይላል፣ ባገኛችኋቸው ስፍራ ሁሉ ግደሏቸው ይላል። እነማን ነው ያለው ታውቃለህ? እነማን ይመስላል? ይኸው ከፍ ብለህ 190 ከፍ ብለህ የጠቀስከው 191 ነው። ከፍ ብለህ 190 ላይ መልስ አለ። ላንብብልህ ምን እንደሚል? ይኸው 90 ያው አነበብኩት እኮ። እንደዚህ ይላል። መጀመሪያ ሳጠቅልኝ እኮ አንብቤው ነው የመጣሁት። እርግጠኛ አይደለሁም። ከፍ ሲል እንደዚህ ነው የሚለው። ቆይ ግደሏቸው ሲል እነማንን እንደሆነ የሚናገረው እነዚያም የሚጋደሏችሁን ከሃዲዎች በአላህ መንገድ ላይ ተጋደሉ። ይኸው እነዚያንም የሚጋደሏችሁን ከሃዲዎች ላንብብልህ። እነዚያንም የሚጋደሏችሁን ከሃዲዎች ሰላም ፈላጊዎች እኮ አይደሉም። አንተን ሊገልህ የመጣ አንተን ለመጋደል የመጣውን ማለት ነው። በነገራችን ላይ የሚጋደሏችሁን ያለው። ስለዚህ ለመጋደል የመጣውን ጠላት ትጋደላለህ ነው። ሰላም ፈላጊውን ግን አትነካም። ሰላም ከፈለጉ በሰላም ከነሱ ጋር ኑሩ።
ኦኬ ለማጋደል ከመጣ ግን ተጋደል ነው እያለ ያለው እንጂ ምንም ያላጠፋውን ተነስና ገደል ህፃን ልጅ እረድ የሚል ነገር የለም። ኦኬ ገብቶሃል? ሀሳቡ ገብቶኛል። በቃ ቁርአን ሙሉ ትምህርቱ ይሄን ነው። በቃ ቁርአን የሚያስተምረው ማብራሪያው ምንድን ነው መሰለህ? 195 ነው ይኸው እዛ 195 አንተ የምትለው ማብራሪያው በእስልምና በሙስሊም ላይ ጥቃት በመሰንዘር ጦርነት ቀድሞ ያወጀ ይሄ የሚታይ ከሆነ ጥቃት በመሰንዘር ጦርነት ቀድሞ ያወጀ ይታያል። ግን ጦርነት እንደዛ ከሆነ እኮ ቅድሙም እኮ በጦርነት ቀድሞ ያወጀ ህፃን ነው። እዛ ጋር ህፃን ልጅ ምንም አያውቅም። ጦርነትን ቀድሞ ያወጀን ከሃዲን ጦር መጋደል ይቻላል ነው። አንተን ሊያጠፋ ከመጣ አንተን ያኛው ቅድም ተቀስ እኮ በጦርነት ላይ እያሉ ነው እንጂ ህፃን ልጅ እነሱ ተጣጣለበት ምክንያት እነሱም ልጅ ምንም ልዩነቱ ማለት ጦርነት ማስላቸው ስለማይቀር እነሱ ዘር አንዳችን ማታስቀር ነው አሉ። ልዩነቱ ምን መሰለህ? ቁርአን እነዚያን ቀድሞ ጦርነት ያወጁትን አንተን ሊጋደሉ የመጡትን ሰዎች ተጋደል ነው ያለው። መጽሐፍ ቅዱሱ ላይ ግን አንደኛ ህፃን ልጅ ምንም የሚያውጀው ጦርነት የለም። ህፃን ነው፣ ምንም የሚያውቀው ነገር የለም ጡት ከመጥባት ውጪ። እሱ ነው ግደል የሚለው መጽሐፉ። ሁሉንም ነው ግደላለው። ህፃናቱ ነው ስፔሲፊክሊ ህፃናቱ ነው ጨፍጭፍ የሚለው። ስለዚህ እስልምናችን ሰውን ግደል አይልም። ለመጋደል የመጣውን ጠላት ግን ማደል ማለት እኮ ነው መግደል እኮ ነው። እኛ ጋር አሁን አዲስ ኪዳን ላይ ራሳችሁን አሳልፋችሁ ስጡ ይላል እንጂ ተጋደሉ የሚል የለም። ከአዲስ ኪዳን አንድ አታወጣልኝ ኢየሱስ ክርስቶስ ካስተማረው ማለት ነው። እግዚአብሔር ለምንድን ነው በዛ ጊዜ እንደዛ ያለ ነገር ያዘዘው? ጨካኝ ስለሆነ ነው ድሮ። የዛኔ ህግና አሁን አዲስ ኪዳን ህግ አንድ አይደል? ድሮ የዛ እንደተናገረበትና አምላክን ቢሽር መጥቷል፣ ህግን መጥቷል። የአንተ አምላክ ድሮ ጨካኝ ነበረ? ጨካኝ አልነበረም። ለምን ነው ታዲያ ጻድቅ ግደል የሚለው? እንደውም መጽሐፍ ቅዱስ ሲናገር መዝሙረ ዳዊት ምዕራፍ 137 ላይ ባቢሎን ሆይ አፍራሿ ባቢሎን ሆይ በእኛ ላይ ያደረግሽውን ክፋት ብድራት ሁሉ በአንቺ ላይ የሚመልስብሽ የተባረከ ነው። ህፃናት ልጆችሽን እያነሳ በአለት ላይ የሚፈጠፍጣቸው የተባረከ ነው ይላል። ህፃናት ልጆችሽን እያነሳ በአለት ላይ በድንጋይ ላይ የሚፈጠፍጣቸው ይላል። ህፃናት ልጆችሽን እያነሳ በአለት ላይ የሚፈጠፍጣቸው የተባረከ ነው ይላል። ህፃን ልጅን እያነሳ አለት ማለት ድንጋይ ነው። እንደዚህ አይነት ጥቁር ድንጋይ ነው። እንደዚህ እያነሱ ህፃናትን ድንጋይ ላይ የሚፈጠፍጡት የተባረኩ ናቸው ይላል። አንተ አሁን ለምሳሌ አንተ አንድ ክርስቲያን ወይ መስዋዕት ሳታደርግ ገነት መግባት አትችልም። ታውቃለህ? አንዴ እንደዛ የሚል ነገር የለም። ቆይ እሱን መልስልሃለሁ፣ ችግር የለውም። ግን መጽሐፉ ላይ ህፃን ልጅን አንሳና አፍርጥ ይላል ድንጋይ ላይ። አይተሃል? ህፃናት ልጆችሽን እያነሳ በአለት ላይ የሚፈጠፍጣቸው የተባረከ ነው ይላል። እንደዚህ አንስተህ ፍርጥ ድንጋይ ላይ። ህፃን ልጅ ምን አይወድም እንደ እግዚአብሔር? ለምንድን ነው የሚጨክንባቸው ህፃናትን? ቀጠቀጣቸው፣ ወላሂ አስቀጠቀጣቸው። ፈጣሪ አምላክ እንዴት ነው እንደዚህ የሚያደርገው? ህፃን ልጅን ጥቁር ድንጋይ ላይ ፈጥፈጥ እንዴት ይላል? ይሄ እኮ ጭካኔ ነው። ወላሂ ወይ አንድ አይሁዳዊ ወይ አንድ ክርስቲያን እናንተ መስዋዕት ሳታደርግ መግባት አትችልም ገነት። እሱን ተው፣ መጀመሪያ ይሄንን መልስ። ይሄንን እኔ አልመልስልህም፣ እኔ ጠይቄ መልስልሃለሁ። ስለዚህ ላሳየህ፣ እያንዳንዱን ነገር ላሳየህ። የእግዚአብሔር ነቢያት ሰው ኦኬ። ሌላኛው ደግሞ የአንተ አምላክ ህፃን ልጅ ስለሚጫወት ብቻ ይገላቸዋል። ታውቃለህ? ምን ይጫወታል? ዕለታት አንድ ቀን ወይ እዚህ ያላችሁ 1900 ሰዎች መሲንና ሳላህን ፎሎ አድርጓቸው። እሺ ፎሎ አድርጓቸው። ባረከላሁ ፊክ ጀዛኩሙላሁ ኸይር። ቀጥሉ። ኮፒ ሊንክ አድርጉ። ቤቱን እንዳያስወጣን የሁሱን ትልቁን አካውንት ኮፒ ሊንክ አድርጉለት። እንዲሁ ደግሞ ሞር የቴሌግራም ቻናላችንን ሊንክ ልኬላችኋለሁ። ኮሜንት ላይ ጆይን አድርጉ። ምናምን አፕዴት ሲኖር እዛ ላይ ነው የምንለቀው። ፕሮግራም ሲኖረን ወደዚህ እንድትመጡ ያህል ቴሌግራም ላይ ነው የሚያስፈልገው። አስቀድሞ ቴሌግራም ላይ ስለምንናገር ሊንኩን አስቀምጬላችኋለሁ። አንድ ታሪክ ልንገር ቢኒያም፣ በጣም የሚያስቅ ታሪክ ነውና ነብዩ ኤልሳ የሚባል ሰው ታውቃለህ? አውቀዋለሁ።
ኤልሳዕ ነውና አንድ ቀን መጽሐፍ ቅዱስ ላይ ነው ያለው። መጽሐፈ ነገሥት ምዕራፍ 2 ነው። ኤልሳዕም እንደተናገረው ነገር ውሃው እስከ ዛሬ ድረስ ተፈውሰዋል። ከዚያም ወደ ቤቴል ወጣ። በመንገድም ሲወጣ ብላቴኖች ከከተማይቱ ወጥተው አንተ መላጣ ውጣ፣ አንተ መላጣ ውጣ፣ አንተ መላጣ ውጣ ብለው አፌዙበት እና ነቢዩ ኤልሳዕ አንድ ቀን ወደ ቤቴል ከተማ ሲሄድ መንገድ ላይ ህፃናቱ አንተ መላጣ፣ ይኸው እዚህ ጋር የሚታይ ከሆነ አንተ መላጣ ውጣ፣ አንተ መላጣ ውጣ ብለው አፌዙበት ይላል። ፀጉር የለውም መላጣ ነው እና መላጣ ምናምን ብለው ተጫወቱበት ምናምን ሳቁበት። ህፃናት ያው ደስ ይላቸዋል መላጣ ሰው ሲያዩ። ዘውር ብሎ አያቸው ይላል። ዘውር ብሎ አያቸው፣ በእግዚአብሔርም ስም ረገማቸው። ከዱርም 2 ድቦች ወጥተው ከብላቴኖቹ 42ቱን ሰባበሯቸው ይላል፣ ገደሏቸው ይላል። አሁን መገደል ነበረባቸው እነዚህ ህፃናት። እርግማን ነው። እሺ በኦሪት ሰዓት እና በአሁን ሰዓት እኩል ነው። በኦሪት ሰዓት አሁን እንዴት ነበር? አንድ ሰው ሲሰራ ወዳውኑ ነበር ነበር ህፃን ልጅ ገና ለገና ህፃን ምን መሰለህ፣ አንዴ ህፃን ልጅ አንድ ነው። አንዴ እንደዛ ያልኩ አይደለም እኔ ድሮ ራሱ ትክክል አይደለም ነው የምልህ። በዛ ሰዓት እንኳን እንደዚህ መሆን አልነበረበትም ነው የምልህ። ድሮ እንኳን በዛ ሰዓት አንድ ሰው አንድ ኃጢአት ከሰራ ቅጣቱን የሚያገኘው ነበር። አሁን ሰዓት ግን እንደዛ አይደለም። አይ ያኔ ራሱ እግዚአብሔር የሚሰራው ስራ ትክክል አይደለም ነው የምልህ። እኔ አምላክ የምትለው አካል የሚሰራው ስራ ልክ አይደለም። ምክንያቱም ህፃን ልጅ አንተ መላጣ ብሎ ስለተጫወተ ሊገደል አይገባውም። አንተ ለምሳሌ አንድ ህፃን ልጅ እኔ መላጣ ቢለኝ ስቄ ነው ማን እኮ ነው እኮ ሰውዬው እርግማን ነው። አሁን ለምሳሌ አንድ ምን ተረግመኝ አንድ ነገር ከሆነ ፈጣሪ እንደዛ ነው ማለት ነው። ህፃን ልጅ መላጣ ስላለ ትገለዋለህ አንተ? ረገመው? አዎ ሰውዬው ነው ረገማቸው ነው። አንተ ለቀለዱበት ማለት ነው። አንተ ራሱ ፀጉርን ተቆረጥክና ወደ ቤት እየገባህ ነው። አንተ መንገድ ላይ ህፃናት አንተ መላጣ ምናምን አሉ፣ ትገላቸዋለህ ህፃናቱን? እኔ አልገላቸውም። ለምንድነው ማገላቸው? ለምንድነው ማገላቸው? መላጣ ብለው ፈጣሪ ስራቸውን ይስጣቸው ብዬ ነው የሚሄደው። እሱም እንደዛ ነው አላቸው። ፈጣሪ ስራቸውን ሰጣቸው። አይ ረገማቸው ይላል። ከዛ በኋላ በእግዚአብሔር ስም ረገማቸው ይላል። እግዚአብሔር ግን ህፃናቱን ዝም ብሎ ልክ እንዳንተ ማለፍ ነበረበት። አንተ ለምሳሌ መላጣ ብትባል ስቀህ ነው የምታልፈው፣ ተጫውተህ ነው የምታልፈው። ህፃናት ናቸው ምን ያውቃሉ ምናምን ብለህ ፈታ ብለህ ታልፋለህ። አይለጠፍበት ችግር የለውም እኮ። እግዚአብሔር ግን ያደረገው ምንድን ነው? 42 ህፃናት ገደለ። አዎ ልክ ነው ይላል። ስላፈዙ እግዚአብሔር ነብይ ላይ ስለቀለለ እንደውም አንተ ለምን አንተ አትገልም። እግዚአብሔር ግን መላጣ ተብሎ ስለተባለ ብቻ ህፃን የሚገድል ከሆነ ካንተ ያነሰ ስብዕና ነው ያለው። እዛኔ ነገርኩህ እኮ እዛኔ የነበረ ህግና አሁን የነበረ ህግ አንድ ነው እያልከኝ ነው ማለት ነው። እንደዛ ከሆነ እንደዛ ሳይሆን ስለ ሞራሊቲ ነው የማወራው። አንድ አምላክ ፍትሃዊ ነው መሆን ያለበት። አንድ አምላክ ሞራሊ ትክክል መሆን አለበት እንጂ መላጣ ተነስቶ የሚጋደል ከሆነ አንተ መሐመድ የሰራውን ነገር እንዳለ አንድ ባንድ ትሰራለህ። አንድ ነገር ልንገርህ ቢኒያም፣ እግዚአብሔር ዳዊት ዝሙት ሲሰራ ምንድን ነው ያደረገው? ዝሙት ሲሰራ ደሰጨው የነብዩ ልኮ ማለት ነው። በብሉይ ኪዳን አንድ ሰው ዝሙት ሲሰራ ምንድን ነው የሚደረገው? በድንጋይ ተወግሮ ይገደል ነበር። ዳዊት ዝሙት ሲሰራ ለምንድን ነው አልተገደለም? ለምን አልተገደለው? የዛኔ ይገደል ሰውነ እሱ ደግሞ በዛ ሰዓት ንጉስ ስለነበረ የእግዚአብሔር ህግ ንጉስ ላይ አይሰራም። የእግዚአብሔር ህግ ንጉሶችን ይፈራል? አይፈራም። ተጸጸት እንትን አለውና በነብዩ ሳሙኤልን ልኮ ከዛ በኋላ ሚስቶቹ ለምን ተደፈሩ? እሺ ሚስቶቹ ለምን የተደፈሩት? ማነው ተደፈረ? ዳዊት ዝሙት ሰርቶ ሴቶቹ የዳዊት ሚስቶች ተደፈሩ በእግዚአብሔር ትእዛዝ። በእግዚአብሔር ትእዛዝ አይደለም፣ እንደ ሰው እኮ ነው። ተሳስቷል እኮ አንተ ኃጢአት ከሰራ እግዚአብሔር ነው አሰራኝ። ዳዊት ከቤርሳቤ ጋር ዝሙት ሲሰራ እግዚአብሔር ሚስቶቹን አይደለ ለአቤሴሎም የሰጠበት ከአቤሴሎም ጋር ግንኙነት እንዲያደርጉ። እሺ ዳዊት ማታ ዝሙት ሰርቶ አደረ። እግዚአብሔር ደግሞ የዳዊት ሚስቶች ወሰደና ሰው እያያቸው እንዲደፈሩ አደረገ። ለምንድን ነው እንደዚህ የሚሰራው እግዚአብሔር?
የሰራውን ኃጢአት ወደ አሁኑ ነበር የምትቀበለው በዛ ሰዓት። ሚስቶቹ ነገር ወይ ህግ አንድ ነው በልና የአሁንና ህግ እዛ ህግ አንድ ነው በለኝ። ስለ ህግ አይደለም የማወራው፣ ስለ ህግ አይደለም የማወራው። ማታ ዳዊት ዝሙት ሰርቶ አደረ። ቅጣቱ ምን መሰለ? ቅጣቱ የዳዊት ሚስቶች ወደ አደባባይ እንዲወጡ ተደረገና እንዲደፈሩ ተደረገ በእግዚአብሔር ትእዛዝ። ለምንድን ነው ሴት ልጅ የምትደፈረው ነው? ለምንድን ነው የምትደፈረው? ሴት ልጅ ለምንድን ነው የምትደፈረው? ምንም ሳታደርግ በእግዚአብሔር ትእዛዝ። ሚዩት አላደረኩም ምን ያላደረገ ሲጀምር ለምንድን ነው ሚዩት ማድረግ አላደረገም? ምን ነው የምትለው? እንትን ያለው ነገርኩህ እኮ የዛኔ እሱ እንዲገባው ነው እግዚአብሔር ተበቀሎት ነው እሱን። ሚስቶቹ ለምንድን ነው ያስደፈረው ነው? እሱ ለመበቀል ፈልጎ ነው። ሴት አስደፈረ ትበቀላለህ? እሱ እንዲገባው ነው። በዛ ሰዓት ዳዊት እንዲገባው። ሴቶቹ ለምንድን ነው ታዲያ እዚህ የሚሰቃዩት? ምን መሰለህ? በሰው ቁስል ሰውን እንዴት እንትን ትላለህ? አንደኛ ሴቶች ናቸው አደባባይ ላይ ነው የተደፈሩት። እግዚአብሔር ነው እንደዚህ ያስደፈራቸው። ለምንድን ነው እሱ ለመበቀል ምንም ያላጠፉ ሴቶችን ያስደፈረው? ያላጠፉ ሴቶችን ሚስቶቹ እኮ ናቸው። ምንም እኮስ ሚስት ምንም አላጠፋችም። ነገር አልያዘች፣ አልተባበረች። እሱ ነው ማለት አስጠርቶ ቤርሳቤን የደፈረው። ጠዋት ላይ ደግሞ ሴቶቹ አደባባይ ላይ እንዲደፈሩ ያደረገ እግዚአብሔር። የፍቅር አምላክ እንደዚህ ይሰራል። እንደዛው ነው። እኔ እንደነገርኩህ ነው። እሱን እንትን ለማለት ነው። ለምሳሌ አንተ አያደርገውና ዝሙት ብትሰራ ጠዋት ላይ ዳኛው ሚስትህን አደባባይ ላይ ወሰዳትና አስደፈራት። ይሄ ህግ ትክክለኛ ህግ ነው? እንደዛ ያደረገበት ምክንያት አለው ራሱ። ትክክለኛ ህግ ነው ወይ? አንተ ያጠፋው አንተ ሆነ ሳለ ፈታ ስትል ያደርከው ማታ አንተ ነህ፣ ሚስት አልነበረችም። ሚስት ጠዋት ህዝብ ሁሉ ያያት ብትደፈር ይሄ ትክክለኛ ህግ ነው ወይ ነው እኮ? እሱ ነገር እኮ እሱ አሁን እኮ አንተ የምታወራኝ ያለፈ ታሪክ ነው። ያለፈ ታሪክ የሚባል ነገር የለም። አምላክ ለምንድን ነው ድሮ እንደዚህ አይነት ስራ የሚሰራው? ነገርኩህ። እኔ አንተ ረሳን አምላክ ድሮ ሰራ ምናምን አይባልም። ድሮም ዘንድሮም አምላክ አንድ ነው። እውነተኛ አምላክ እንዴት ነው ሴት ልጅ የሚያስደፈረው ነው ጥያቄ። እሱ ራሱ ምክንያት ይኖረዋል። እኔ እሱ እንዴት እንዳስደፈረ ምን አውቃለሁ? ለምን ያስደፍራል? አምላክ ዝሙት አያሰራም። ለማንኛውም መጽሐፍ ቅዱስ ላይ ግን እንደዛ ነው ያደረገው እና መጽሐፍ ቅዱስ ላይ በብርም ደግሞ ያስገዛል። በብር ሴቶችን ያስገዛል። ታውቃለህ? 15 ብር ነገርኩህ። አንተም ጋር እንደዛ የሚያስገዛ አልኩህ። እኛ ጋር ኒካህ ነው ያለው። ማህር ምን እንደሆነ ቆይ በኋላ አስረዳሃለሁ። ስለ ማህር ነው። ነገር ግን መጽሐፍ ቅዱስ ላይ እግዚአብሔር በ15 ብር ነበር የሚያስገዛው። ይሄን ላሳይ እስኪ፣ በማስረጃ ላሳይ። ቅድም አሳይቶኛል። አንተ ሳታሳየን ቅድም እንትና የሆነ ልጅ አሳይቶኛል። የ15 ብር አይተሃል? የ15 ብር አሳይቶኛል። ደግማ አታሳየኛ። የ15 ብሩን አይተሃል ወይ ነው? እሱ የ50 ብሩን አይደለ ያሳየህ? እሺ አንተ ቅድሙ ቁርአን ማለት ነው ቃል በቃል ተርጉምልኝ አንተ። አንዴ ቆይ፣ መጽሐፍ ቅዱስ ላይ እግዚአብሔር ሴቶችን በ15 ያስገዛ ነበር። ላሳየህ። ይሄው ትንቢተ ሆሴዕ ምዕራፍ 3 ላይ እግዚአብሔር እንዲህ አለኝ፣ እስራኤላውያን ወደ ሌሎች አማልክት ሄደው የዘቢብ ጥፍጥፍ ማቅረብ ቢወዱ እንኳን ከዚህ ጋር እግዚአብሔር ይወዳቸዋል። አንተም እንደዚሁ ፍቅረኛ ወዳላት አመንዝራ ሴት ሄደህ ውደዳት። ስለዚህ በ15 ብርና በ150 ኪሎ ብር ገዛኋት ይላል። ሄዶ ይገዛ ነበር በ15 ብር። ርካሽ ነበሩ መሰለኝ ድሮ። አሁን ካርድ ብቻ ነው የሚገዛው 15 ብር። አነበብኩት አልኩህ እኮ ቅድም። ሁለቴ ለምን አነብልህ? ለምንድን ነው ቅድም አሳየኝ አልኩህ። አሳየኝ ሁሉ አሳይቶኛል አልኩህ። ለምንድን ነው የሚያስገዛው? እሱ ጋር ጨርሰን ነበር። ከፈለግ ደግሞ አንተ አውጣና አንብብልኝ። እኔ የሰጠሁት ሐዲስ በስነ ስርዓት እንትን አላለልኝም ነበር። ይሄን ጥያቄ ያለ እስልምና ላይ እሺ፣ በቃ ይሄንን ተውና፣ ጥያቄ ያለ እስልምና ላይ በደንብ አለኝ። የምትመልስ ከሆነ ማለት ነው ጠይቀሽ እሺ። ከኛ ጋር ሳትፈጋጭ የምትመልስ ከሆነ አለኝ። ጠይቅ እስልምና ላይ
አሁን 1 ሚሊዮን ገብቷል አሉ። 100,000 ምናምን ነው ተወደዋል። እሺ ጥያቄ አለ? ችግር የለውም። አላህ ይሳደባል አይሳደብም? ምን አ ምን አልከኝ? አላህ ይሳደባል አይሳደብም? አምላክ አይሳደብም። አይሳደብም? ይሳደባል አለ እንደዛ የሚል አለ። ይሳደባል ምን ብሎ? ለምሳሌ ምን ብሎ? ምን ልንገርህ እንትኑ ታወጣለህ? ምን ብሎ ተሳደበ? ምን ብሎ? ደንቆሮ ብሎ ይሳደባል። ደንቆሮ ስድብ ነው አይደለ? ስድብ ነው አይደለ? ደንቆሮ እና ስድብ ካልሆነ ምን ሊባል ይችላል? እሺ ስለዚህ ላሳየህ ተመሳሳዩን ነገር ላሳየህ። እነዚያ እኮ ይሄ እኮ ሳታገጭ መልስልኝ ነው አልኩህ። ሳታገጭ መልስልኝ ነው። ኖ ስድብ ከሆነ ኢየሱስ ሲጀመር ያለዚህ ቃል ሌላ ቃል አይጠቀምም ነበረ። ምንድነው የሚለው መሰለ? ኢየሱስ ከሰው ጋር ሲያወራ ሲጀመር ይሄንን ቃል ነው ሁሉ የሚጠቀመው። ምን ይላል? የማቴዎስ ወንጌል ምዕራፍ 23 ላይ እናንተ ደንቆሮችና እውሮች ማናቸው ይበልጣል? ወርቁ ነውን ወይስ ወርቁን የቀደሰው ቤተ መቅደስ ይላል። ከሰው ጋር ሲያወራ ሲጀመር ኢየሱስ ሁሌም ይሄንን ቃል ነው የሚጠቀመው። እናንተ ደንቆሮ እያለ ነው የሚያወራው። ሲሳደብ ነበረ። ከአፉ ማይጠፋ ቃል ነበረ ይሄ ቃል። ይኸው ከሰው ጋር ሲያወራ ሁሌም ይሄንን ቃል ነው የሚጠቀመው። እናንተ ደንቆሮ እያለ ነው የሚያወራው። ሌላ ቃል አይጠቀምም። ይኸው ይታያቸዋል። ግን ይሄ ቃል ቢኒ ሲሳደብ ነበረ ኢየሱስ ሲሳደብ ነበረ። ምን ኢየሱስ ሲሳደብ ነበር? እያዩ እንዳላዩ እንትን ሲሉ እዚህ ያጠቅሶልሃል። ለምንድን ነው የሚሳደበው? ለምን እንደሆነማ ያው ይስታታሉ። እሱ መጽሐፉ ይመልስልሃል ራሱ። አምላክ አይደል እንዴ? እንዴት ይሳደባል? ግን እኮ መጀመሪያ እንትን ስለመግደል እኮ አልጨረስንም ነበር። ለምንድን ነው የሚሳደበው? አምላክ ጥሩ ነው? ጥሩ እኮ አይደለም። ያው ጥሩ አይደለም። እሺ አላህ ደንቆሮ ተሳደው ለምን ነው ትሆነ ይችላል አንተ መሰለህ? እሺ እሱ ስድብ ምን መሰለህ? እሱን በቃል አስረዳ። እነዚያ አይን እያላቸው ነገር ግን እውነት የማያዩ ሰዎች አሉ። እንዲሁ ደግሞ ጆሮ እያላቸው ሱሙን በኩሙን ያዩን ፈም ያርጁን የሚል ነገር ይመስለኛል። የጠቀስከው ሱረቱል በቀራ ላይ ነው የሚገኘው። እና ስለነማን ነው የሚናገረው ከተባለ አላህ ትክክለኛ ጤና ከሰጣቸው በኋላ፣ አላህ አይን ከሰጣቸው በኋላ፣ አላህ ጆሮ ከሰጣቸው በኋላ ነገር ግን የተሰጣቸውን ጆሮ ለእውነት አይጠቀሙበትም ነበረ። ሐሰት ብቻ ነበር የሚሰሙበት። እውነት ሲነገራቸው እውነት አይቀበሉም። አይን ሰጥቷቸው ነገር ግን በእነዚያ በአይኖቻቸው እውነት ማየት አይፈልጉም። እነርሱ እንደ እንስሳ ናቸው ይላል። እንደውም ከእንስሳም ራሱ የባሱ ናቸው ይላል። በልቦቻቸው ውስጥ ንፍቅና በሽታ አለባቸው ይላል። በዚህ ምክንያት አላህ በሽታቸውን ጨመረባቸውም ይላል። ስለዚህ የሚናገረው እነዚያ አይን እያላቸው ስለማያዩ ጆሮ ተሰጥቷቸው በእነዚያ ጆሮ ደግሞ እውነት መስማት የማይፈልጉ ሰዎችን አው ደንቆሮ ብሎ ተናግሯል። ኦኬ ስድብ ነው የምትል ከሆነ ግን የአንተ አምላክ ሁሌም እንደዛ አይነት ቃል ነበር የሚጠቀመው እና ስለዚህ አደጋ ውስጥ ትገባለህ ነው። እሺ ችግር የለም። እሱ እውነት ነው። አይን እያላቸው የሚያዩ አሉ። እሱ እውነት ነው እኮ እሱማ እኔ የማምንበታለሁ። ስለነሱ ነው ቁርአኑ የሚናገረው። ሱረቱል በቀራ ምዕራፍ 2 ለመጥቀስ የፈለግከው ምዕራፍ 2 ላይ የሚናገረው እነዚህ አይን እያላቸው እውነት የማያዩ ሰዎች፣ ጆሮ እያላቸው መስማት የማይፈልጉ ሰዎች አሉ። እነዚያ ነው ደንቆሮች ያላቸው። እንደ እንስሳ ናቸው፣ ከእንስሳም ይበልጣሉ እንደውም ብሎ የገለጻቸው እነሱ ነው እንጂ ሌሎችን ሰዎች እየተናገረ በፍጹም አይደለም። እሺ የቅድሙስ ምን ትለዋለህ? ይሄ አንድ ሙስሊም አንድ ክርስቲያን ወይ አንድ አይሁድን እንትን መስዋዕት ሳያደርግ መግባት አይችልም ቢለው የቱ ጋር ነው እንደዛ ተብሎ የተጻፈው? የቱ ጋር ነው? ኦይሻ አንዴ ፈልግልኝ። አይልም ኦብቪየስሊ እንደዛ አይልም። ታብ ኮፒ ሊንክ አድርጉ። ባረከላሁ ፊኩም። እዚህ ያላችሁ የቴሌግራም ቻናላችንን ጆይን አድርጉ። ሊንኩን ኮሜንት ላይ ያስቀመጥኩላችሁ ነው። እዛ ውስጥ ግቡና
የቪዲዮ ቻናል የሚል አለ ከኋላ በኩል ከገባችሁ። ኦኬ ላሳያችሁ እሱ ጥቅሱን እስኪያመጣ ድረስ ቪዲዮዎችን እንዴት እንደምታገኙ እና የመልስ ቪዲዮዎች ናቸው ከሁሉም በላይ። ኦኬ ዲስ ዋን አንዴ ይሄ ቻናላችን ነው። ቻናሉን ጆይን ካረጋችሁ በኋላ ወደ ውስጥ ከገባችሁ ይሄንን ታገኛላችሁ። ከዛ በቪዲዮ ደግሞ መልስ የተሰጡ እነዚህን የቪዲዮ ትምህርቶችን ተከታተሉ። ብዙ ትምህርቶችን ትጠቀሙበታላችሁ ኢንሻአላህ። ጆይን አድርጉ። ብዙ ነገር እዚህ ውስጥ ይገኛል። በቪዲዮ ትማሩበታላችሁ። ክርስቲያኖች ሴቶች እርሻ ናቸው ይላል ቁርአን እያሉ የሚያነሱትን እዚህ ጋር እንመልሳለን። ስለ ብዙ ነገር አለ። ሰይጣን ጆሮ ውስጥ ይሸናል ይላል ምናምን እያሉ ደግሞ የሚያነሱም አሉ። ይሄንንም ይኸው እንደዚህ በቪዲዮ መልስ እንሰጣለን። መጽሐፍ ቅዱስ ተበርዘዋል። ብዙ ነገራቶች በቪዲዮ አሉ እዚህ ውስጥና ገብታችሁ ተማሩ። ዋና ቻናል የምታገኙት በዚህ ሊንክ ነው። ቢኒያም ተመለስክ? አቤት ተመለስክ? አመጣ ማስረጃ? አው ምን ላይ መሰለ ሳሂህ ሙስሊም ላስረዳህ። በቃ አትልፋ። እኔ ስለማውቀው ላስረዳ ዝም ብዬ ቁጥሩን አውቃለሁ። እሺ ዋናው ሳሂህ ሙስሊም ስላልክ ብቻ እኔ ከፍትልሃለሁ። ይሄ ነው አይደለ? 2767 ልክ ነው። ኦኬ ሀሳቡ ምንድነው የሚለውን ነገር ላሳየህ። በእስልምና አስተምሮ አንድ ሰው በገነት ውስጥና በገሃነም ውስጥ ስፍራ አለው ብለን እናምናለን። ኦኬ አንድ ሰው በገነትም በገሃነምም ስፍራ አለው። ገነት የሚገባ ሰው አንተ ገነት ከገባ ያንን ጀነት ውስጥ የተዘጋጀልህን ስፍራ ታገኛለህ። ኦኬ ጀሃነም ከገባ ደግሞ ያንን የተዘጋጀልህን ስፍራ ታጣለህ። ኦኬ ለማንኛውም ሳሂህ ሙስሊም 2767 ላይ አንድ የተጠቀሰ ሐዲስ አለ። ይህንን ደግሞ ከማብራሪያው ነው ማሳየህ። ሸርህ ሳሂህ ሙስሊም ቢሸርህ ነዋዊ ሳሂህ ሙስሊም ቢሸርህ ነዋዊ ኢማም ነዋዊ ያስቀመጠው ነገር አነብልሃለሁ። ምንድነው? When it will be the day of resurrection, Allah would deliver to every Muslim, a Jew or a Christian, and say that's your rescue from hellfire ይላል። በትንሣኤ ቀን አላህ ሱብሓነሁ ወተዓላ ደፍዕ ያደርጋል ነው ለአንድ ሙስሊም፣ አንድ ክርስቲያን ወይ ደግሞ አንድ ጂውሽን ወደ ገሃነም ይከታል ይላል። ምክንያቱም እነዚህ ሰዎች ገሃነም የሚገቡት በስራቸው ምክንያት ነው፣ ግን ተጨማሪ ቅጣት ያገኛሉ ነው። ምን መሰለ አላህ ሱብሓነሁ ወተዓላ በሚቀጥለው ዓለም ሰውን እንደየስራውና እንደ እምነቱ ነው የሚዳኘው። እንደየስራው እንደ እምነት። ምክንያቱም ቁርአን ላይ እነዚህን አመኑ ወዐሚሉ ሷሊሃት አለ። እነዚያ ያመኑና መልካም የሰሩ ሰዎች ሰማዶ ቢኒያም ኔትወርክ ቀይ በርቶብኛል። ይሰማኛል። እሰማለሁ። ኦኬ አንድ ሰው ገሃነም ሆነ ገነት የሚገባው በእስልምና አስተምሮ በደንብ ስማ፣ በእምነቱና በስራው ነው። ሰው ገነትና ገሃነም የሚገባው በእምነትና በስራው ነው። ቁርአን ሲናገር እነዚህ አመኑ ወዐሚሉ ሷሊሃት እነዛ ያመኑና መልካም የሰሩ ሰዎች ጀነት ይገባሉ አለ። ስለዚህ አንተን ጀነት የሚያስገባህ የአንተ እምነትና የአንተ መልካም ስራ ነው። እነዛ የካዱ ሰዎችን ወደ ገሃነም የሚያስገባቸው ምንድን ነው ከተባለ አንደኛ እምነታቸውና ክህደታቸውና መጥፎ ስራቸው ነው ወደ ገሃነም የሚያስገባቸው። እዚህ ድረስ ከተስማማን ታዲያ አንድ ሰው እዚህኛው ሐዲስ ላይ ወደ ገሃነም ይጣላል በሙስሊም ቦታ ሲባል ተጨማሪ ይሄ ጀነት ስለሚገባ ሆኖ አይደለም። በሚቀጥለው ዓለም አንተ ከሃዲ ከሆንክ ገሃነም ነው የምትገባው። ነገር ግን የሙስሊሙ ኃጢአት ከሙስሊሙ ይነሳና አንተ ላይ ይቀመጣል። ተጨማሪ የሆነ ቅጣት ማለት ነው። ወደ ገሃነም መግባት የተረጋገጠ ሆኖ ሳለ እንደ ተጨማሪ ቅጣት ግን አላህ ሱብሓነሁ ወተዓላ የሙስሊሞችን ኃጢአት በክርስቲያኖች ላይ ያደርጋል። የእነሱ ኃጢአት ለጀሃነም ብቁ ነው፣ በጣም ብቁ ነው። ወደ ገሃነም ነው የሚያስገባቸው። ኃጢአት ብቻ ወደ ገሃነም ይከታል። ግን እንደ ተጨማሪ ቅጣት የሙስሊም ኃጢአትን ያነሳና እናንተ ላይ ያደርጋል። አቤት እየሰማህ ሁሱ? አቤት ይሰማል? ድምፅህ ነው። አንድ ጥያቄ ልጠይቅህና ያንን ከመለስክኝ በኋላ ወደ ይሰማኛል። አይ አንድ ጥያቄ ልጠይቅህ። ጠይቀህ ጠይቅ። ጥያቄን ከሌላ ጋር አገናኝተህ ሌላ ርዕስ ውስጥ እንድገባ አልፈልግም። ጥያቄን ብቻ ቀጥታ ነው የምትመልስልኝ፣ ቀጥታ ዳይሬክት። አንተ አይደለም እንዴት መመለስ ልብኝ የምትነግረኝ። ጥያቄህን ደስ ያለህን ጥያቄ መብት ሰጥቻለሁ። እንዴት እንደመለስ ደግሞ አንተ አይደለም የምታስቀምጥልኝ። ያው ጥያቄ ማለት ነብዩ መሐመድን ጅብሪል አግኝቷቸው
እኔ ጅብሪል ነኝ ከአላህ ዘንድ የመጣሁ ነኝ ብሎ ያናገራቸው ቁርአን ምን ላይ ነው የሚገኘው? እሺ መልአኩ ጅብሪል በመጣ ጊዜ እኔ ጅብሪል ነኝ ብሎ ተናግሯቸዋል ወይ? በቀጥታ ያለማን መካከለኛ ነው ጥያቄ። አዎ ሱራ ኢቅራ ላይ ተፍሲር ጠበሪ በተቀመጠ ሐዲስ ላይ እዛ ላይ ታገኘዋለህ። ቀጥታ ቃል በቃል እኔ ጅብሪል ነኝ አንተ ደግሞ ሙሐመድ የአላህ መልእክተኛ ነህ ብሎ ቀጥታ የተናገረበት የመጀመሪያው ምዕራፍ ሐዲስ አይደል? ቁርአን ላይ ነው ያልኩት። ሐዲስ ላይ ነው ቁርአን ላይ ጅብሪል ያለበትን ቦታ ብለህ ነው አይደል ጠየቀው? ሙስሊሞችን መተህ ጠይቀሃል አይደል? እንዴት መመለስ እንዳለብኝ ያን ምን ነው እኔ ከአላህ ዘንድ የተላኩኝ ባሪያ የአላህ አገልጋይ ነኝ፣ ለአንተ አላህ ነብይ አድርጎ መርጦሃል፣ የዓለም ነብያት ነህ ብሎ የተናገረው ቃል በቃል ቁርአን ላይ ነው ጠየቅኩት ጥያቄ። እሺ ታረል አሁን ጥያቄው ወላ ቀይረው እኔ ከዓለም ለማንኛውም የሁሉ ጥያቄ ነው። እሱ ምንድን ነው? አላህ ስብሐነሁ ወተዓላ ማን ነው መልአኩ ጅብሪል ዓለይሂ ሰላም እኔ ጅብሪል ነኝ ብሎ ሙሐመድን በቀጥታ አናግሮታል ወይ? አንተ ከአላህ ዘንድ የተመረጥክ መልእክተኛ ነህ ብሎታል ወይ? አዎ ብሎታል። አሁን ላሳያችሁ እና ላሳይ። ክርስቲያኖች በደንብ ተከታተሉ እሺ። ሁሌ ይሄ ጥያቄ ጠይቁ ይሏቸዋል አይደል? እና እዚህ ጋር ታገኛላችሁ። ኡስታዝ የሚለውን ቀይረው መጣረል ላላዋጣውም ኡስታዝ ነኝ እያለ እንትን ይላቸው ነበር። ክርስቲያኖች ይሰክሳቸው ነበረ። ተከታተሉ። መልአኩ ገብርኤል ቀጥታ ቃል በቃል ገብርኤል እኔ ገብርኤል ነኝ አንተ ደግሞ ሙሐመድ የአላህ መልእክተኛ ነህ ብሎ ራሱ አብሳሪው መልአክ ያበሰረባቸው። ላሳያችሁ ላሳያችሁ። የመጀመሪያው ቁርአን በወረደበት ጊዜ ነው። እንግዲህ ያን ማን ነው ኢቅራ አንብብ የሚለው ምዕራፍ ያው ይታያቸዋል እዚህ ጋር ነው። ይሄ ሲያወርድ ጊዜ ይሄ መልአክ ዝም ብሎ ቁርአኑን ሰጥቷቸው አይደለም የሄደው፣ ራሱም ስለ ራሱ ነግሯቸው ነው። ይታያቸዋል። ራሱ ይሄ መልአክ ምን አላቸው ነው? ተመልከቱ። ይሄን ቁርአን ሰጥቶ መሄድ ብቻ ሳይሆን እዚህ ጋር ምን እንዳለ እንመልከት። ይሄ መልአክ ራሱ ያውና ሐዲሱ እዚህ ጋር ታገኙታላችሁ። ረጅም ነው። حدثني أحمد بن عثمان البصري قال حدثنا وهب እያለ ይናገራል። አሁን ጅብሪል እዚህ ጋር እኔ ጅብሪል ነኝ አንተ ደግሞ ሙሐመድ የአላህ መልእክተኛ ነህ ያለበትን ላሳያችሁ። ያውና እዚህ ጋር ታገኙታላችሁ። ያውና እዚህ ጋር ይታያቸዋል። እዚህ ጋር ያለው ወደ አማርኛ ቀይርላችሁ በትክክል ከቀየረው ኦኬ። ያውና ወደ እንግሊዝኛ ቀይሩላችኋል። ወደ አማርኛ አድርገው ቅዱሳን ኦ ሙሐመድ I am Gabriel and you are the messenger of God። ያ ሰላም። እዚህ ጋር ወደ አማርኛ አድርግላችሁ። አማርኛ ማትችሉ ልጆች እንግሊዝኛ ማትችሉ ሙሐመድ ሆይ እኔ ገብርኤል ነኝ አንተም የአላህ መልእክተኛ ነህ። ያ السلام عليكم. سلام يا سلام يا سلام. وسلام على المرسلين والحمد لله رب العالمين. يا جماعة زور صلاة درسة نسكت أما لسالهم إن شاء الله. والسلام عليكم ورحمة الله وبركاته.